አሁን እኔ ከመጀመሪያው ከልጅነቴ ጀምሮ ጀምሮ ደስ ይለኛል ጊዜ ካለ እኔ ግን ዋናው ሐሳብ የሚባለውን ግን ሳታስቀሪው ጥር ያረክሽ የሚረዝመው የትኛው እንደማስበሽ የሚረዝመው ላይ ጊዜ ወስደሽ መጠቀም ትችላለሽ ሰዓት እንዲበቃል እሺ እኔ መጀመሪያ በ92 ነው የተወለድኩ በ92 ነው የተረገዝኩት በእኔ መጀመሪያ ልንገር አባቴ ወታደር ነበር የሻዕቢያ ወታደር ወጥቶ ነበር ከትግራይ ማለት ነው ከዛ እሱ ሲወጣ ወንድሜ ተወልዷል እሷ ግን እናቴ ደግሞ በሁለት እንዲሆንልሽ ሂጂና አስቀሪ ተብላ እዛ የጦርነቱ ቦታ ላይ ነው የተረገዝኩት እኔ በረሃ ላይ ማለት ነው እሺ አንደኛ ይሄንን ያገኘው በስላለ ነው እንደዚህ በረሃ ላይ ማለት ነው እስቲ በረሃ ላይ ማለት ምንድነው የሚባለው የጦርነት ቦታ አለ አይደል ማለት ብዙ ነገር አለ እዛ መንፈስ አለ መናፍስት አሉ መቼም በዛው ሰዓት ሲረገዝ ነው ማለት ነው በጦርነት ውስጥ ሆነው ነው የወለዱሽ ማለት ማን የጸነሱሽ ማለት አዎ በዛው ሰዓት ነው የተጠረስኩ ከዛ በኋላ በነገራችን ላይ ቆይ እያወራን እንሂድ እሺ በነገራችን ላይ በጦርነት ውስጥም ይሁን በሌላም ከባድ ህመም ውስጥም ሆኖ የሚጸነሱ ልጆች ሲወለዱ ተጽኖ ያ ነገር ይከተላቸዋል ይባላል እናታቸው የነበረችበት ሁኔታ ይፈጸማል ይባላል መልክ ብቻ ሳይሆን የሚከሰተው የውስጥም የሐሳብም አይምሮም በዛ ልክ ነው የሚሳለው ለምሳሌ ዘፍጥረት 32 ላይ አባታችን ያዕቆብ 32 ነው 33 ላይ ያዕቆብ አባታችን በጎችን ሲያዳቅል ማለት ነው ከዚህ በኋላ የሚወለዱት በዚያ አንድ አመት ውስጥ የሚወለዱትን በጎች ለኔ ስጠኝ ብሎ ለላባ ላጎቱ ሲነግረው እሺ አለውና ነጭ ሴት በጎች መተው ውሃ እንዲጠጡ አደረገና ጥቁር በጎች መተው እነዛ ሴቶች እንዲገናኙአቸው አደረገ ይላል ከዛ መተው እነዛ ነጭ በጎች ውሃ ሲጠጡ ጎንበስ ብለው የሚጠጡበት ውሃ ውስጥ የዛፍ የተላጠ ልጥ የሚባለው ነገር እያዩ ውሃው ሲጎረጎረባቸው እሱን እያዩ ውሃ ሲጠጡና ሲበሉ ከኋላ ወንድ በግ መጥቶ ሲገናኛቸው ያ የተጎረጎረውን ውሃ ፀሐይ የሚያንጸባርቀውና ልጡን ለመብላት ጎንበስ ቀና ሲሉ ያለውን ጭንቀት በዛ ሰዓት የነበረውን ስሜት ከኋላ መጥቶ ወንድ በግ ሲገናኛት ነቁጣማ ወይም ደግሞ ዥጉርጉር የሆኑ በጎች ተወለዱ ይላል ባይኗ በጓ እያየች የነበረችውን ነገር ነው ማህፀኗ ላይ የሳለችው የሚገርማችሁ ነገር ይሄ መጽሐፍ ላይ ተጽፏል ስለዚህ አንቺም በበረሃ ውስጥ ከሆነ የተወለድሽው እናትሽ ጦርነት እያየች በመከራ ውስጥ ሆና ከሆነ አንቺን የጸነሰችሽ ያ ነገር ወደ አንቺ የሚጋባ ነገር አለው ብዬ አስባለሁ እንግዲህ ታሪክሽን ገና ሳትናገሪ ነው የምናገረው አለ ራሄሉ ብለው በጣም ይገርማል ራሄሉ የደም መንፈስ ማለት ነው አዎ አሁን ይገባኝ አሁን ቀጥይ በቃ አሁን በደም ከዛ ተረገዝኩ ጦርነት ሄደ ሰው ደግዋ ተመለሰች ከዛ ከተመለሰች በኋላ እኔ ተወለድኩ በክርስትና ደግሞ እሱ አገር ያዘ በአባ አካባቢ አገር እዛ ቦታ ያዘ ቦታ ሲይዝ ወደዛ ነው ተብለን ሄድን እዛ ደግን ማለት ነው እዛ ስንድግ ደግሞ በአባ አካባቢ ያለ ደግሞ ነገር ዋና የዝሙት መንፈስ ማለት ልጆች ሆነን ሁሉም ነገር እናቃለን የዝሙት መንፈስ ዋና ያለ ያንን የተወለደ ራሄሉ የገባች ሄደ መንፈስና የዝሙት መንፈስ ነው የገባኝ አባቴ ደግሞ በዛው ሰዓት ዲያቆን ነበር ዲአፍሩሶ ከዛ ደግሞ እናቴ የሆነ አላደለ ምንድነው የሚባል ጠንቋይ ምናምን አንድ ሰፈራችን ላይ ነበርና ጠየቀች አንቺ ባሌ እንዴት ነው ምናምን ብላ ጠይቃ ነበር ባልሽማ እዚህ ከሆንሽ አያስነው ማለት መኖራት ዲን ሴቶች በጣም ነው የሚፈልጉት በጣም ቆንጆ ነው አባቴ ማለት ነው የሱ መልክ ማንንም አላዘብ ከዛ እንደዛ አላት እንጀራ አለሽ ከዚህ ሀገር ከወጣሽ ነው እንጂ ከሀገርሽ ከተወለድሽበት ሀገር ከወጣሽ ነው እንጂ እዚህ ምንም አትኖሪም እና ባልሽ ደግሞ ዝም ብሎ ነው የሚሄደው በቃ ምናምን ብላት ነበር ይሄንን ማለት ማመን ምናምን ሳይሆን ዝሮ ነው አላምንበትም እሷ ግን አመነችበት ግን ሆነ ጠንቋዩ የተናገረው ነገር ሆነ በጣም እናቴ በጣም ትግስተኛ ናት ጎበዝ ናት በቃ እናቴ ጎበዝ ናት ከዛ መስከር ጀመረ ጥይት ደግሞ አለበት ጭንቅላቱ ላይ ሴተኛ ዳሪ የሆነች ነበረች እዛ ሄዶ እሷ ደግሞ እናቴ ስታወራ በልጅነት የሰማሁት ነው
ዶሮ አርዳ በደሙን ሰርታ ጠንቋይ ቤት የሄደችበት ሰርታ ነው የሰጣችው። በምን አወቀች መሰለህ እናቴ ይሄንን ነገር? ግን ሰክሮ ሴተኛ ለሊት ተነስቶ እየረበሸና አደረ። በጣም ደም ነው በቃ እያስመለሰው ያደረ። ይሄንን አስታውሳለሁ። ከዛ በምን መሰለህ ያቺ ጠንቋይ ሄዳ ያቺ ሴተኛ ዳሪ ፈልጋው እንደዛ አድርጋ የሄደችበት ጠንቋይ እናቴ ደግሞ ሄደች ባሌ ታመዋልና ፈውስልኝ ብላ ማለት ነው። ስትሄድ ይሄን ሰውዬ ነው እንደ ይሄን ሰውዬማ እቺ እንደዚህ ያለች ሴት አለች እሷ ስላደረገችበት እንደገና መመለስ አልችልም አላት። በዚህ ነው የተደረገ አላት። ከዛ በዛው ሰዓት ይገርማል በጣም እንደዛ ሲላት እሷንም ጨነቃት ተወች። ግን ደግሞ እናቴ በዚህ አንጻር ልንገርህ ደግሞ እናቴ የዋህ ናት። ትምህርት እስከ 5ኛ ተምራ ሌላ አልተማረችም። የዋህ ናት። በየዋህነቷ የመጣ ደግሞ ሌላ የሆነ ትንሽ ከእግዚአብሔር ባለማት ምንድነው የሚባለው ትንሽ ከእግዚአብሔር ጋር ትንሽ ስስር ነበራት። አሁን ግን አፈረሰች እንደገና። ይሄንን ለበኋላ ምነግርህ ያለው። ከዛ ይሄንን ሁሉ በተንኮል አታስብም፣ ለሰው ክፉ ነገር አታስብም። አሁን እንደዛ ብላት ለሴቷ አድርግላት ለሴቷ ግደላት ምናምን አላለችም፣ አትልም። እንደዚህ ነገር የለባት። ተመለሰች ተወቹ። ከዛ እየኖርን እኔ ከ6 ዓመት ጀምሮ እስከ ዛሬ አስታውሳለሁ። በጣም ነው የሚገርመኝ ለራሴ። የሆነች ላይቭ ላይ ገብታ እንደዚህ አስታውሳለሁ ስትል እንደኔ ነው ያልኩት። 6 ዓመት እያለሁ ማለት ነው። የሆነ ትንሽ ልጅ ነበር የሰፈራችን ልጅ፣ ከሱ ጋር እየተዳርኩ የሚገርም መዳራት አለ አይደል ወንድም ያየኝ። ከዛ ኦኬ የዝሙት መንፈሱና የደም መንፈሱ እንዴት እንደገባ ልልህ ነው። ኧረ ቆይ በእናትሽ በጣም ጎበዝ ነሽ። አሁን የምታብራሪበት መንገድ በጣም አሪፍ ነው። ያኔ እንግዲህ አባትሽን አነሳሽና ወደ ራስሽ ስትመጪ እንዴት እንዳለፈ እየነገርሽን ያለሽው። አዎ እዚህ ጋር ደግሞ አንድ ወንድሜ ጻፈና ኮሜንቱን አጠፋው። እንዴት ጠንቋይ የተናገረው ተፈጸመ የሚለውን ነገር ጻፈና ምንድነው ይኸውላችሁ አትጠራጠሩ። ኮኮብ ነው። ቆይ ጥያቄ ከጠየቃችሁ በደንብ ጠይቁ። እሺ ከጠየቃችሁ አታጥፉት። ኮሜንት ጻፈና አጠፋው። ይኸውላችሁ ትልቁ ነገር ጠንቋዩ የተናገረው ነገር የተፈጸመው እንደዚህ ይሆናል ብሎ የተናገረው ነገር የተፈጸመው ለምንድን ነው? ሲናገር አስፈጻሚ መንፈስም አብሮ ስለሚልክ ነው። የተናገረውን ሰው የተናገረው ነገር የሚያስፈጽም በዚህ ዓመት በዚህ ወር እንደዚህ ይሆናል ሲል ነው ምናምን ብሎ ሰውየው ከተቀበለ በዛ ወር በዚህ ዓመት እንደዛ ያደርጋል መንፈሱ። ያ ከጠንቋዩ ወደ ሰውየው የሄደው መንፈስ በተባለችው ቀን ያደርጋል። እዚህ ሀገር እንጀራ የለህም ከተባለ እሺ ብሎ ከተቀበለ ይሄ ሰው ኢትዮጵያ ውስጥ አፈር ሆኖ ነው የሚኖረው። ምንም አይቀናው፣ በሄደበት ሁሉ ነገር ይበላሽበታል። ከመጀመሪያውም ጀምሮ ደግሞ ዛሩ ኢትዮጵያ ውስጥ እንዳይቀናውና ወደ ውጭ እንዲወጣ በተለይ የመናፍቅ መንፈስ ከሆነ ይሄ መናፍቅ ስላቸው አጠራጣሪ ሃይማኖቱን የማይወድ የሌላ እምነት ተከታይ የሆነ መንፈስ የገባበት ሰው ከሆነ ከኢትዮጵያ ወይም ካለበት ሀገር ወጥቶ ሌላ ቦታ እንዲሄድ ያደርገዋል። ለምን? ከጸበሉ ከሃይማኖቱ ከቤተክርስቲያኑ ርቆ እንዲሄድ ይፈልጋል። ብን ብሎ እንዲጠፋ ይፈልጋል። ይሄ ወሳኝ ነገር ነው። ይሄው ዛር መንፈስ ጠንቋዩ ይሄን ዛር መንፈስ ካናገረው እኔ ከዚህ ሀገር እንዲወጣልኝ ነው የምፈልገው ብሎ ካናገረው አንተ እጣ ፈንታ እዚህ ሀገር አይደለም ብሎ ሊነግረው ይችላል። ቀጥሎ ደግሞ ራሱ ጠንቋዩ ደግሞ እንዲወጣ ከፈለገና ከወጣ ይሄ ሰውዬ ውጭ ሀገር ከሄደ ገንዘብ ይልክልኛል ብሎ የሚያስብ ከሆነ ወደ ውጭ ሀገር ብናርጎ የሚያጠፋ ግን በዚህ ነገር በጥንቆላው ስኬታማ የሚያደርግ መንፈስ ይልክበትና ኢትዮጵያ ውስጥ መቼም ቢሆን አይሳካልም፣ ከወጣህ ነው የሚሳካል ይሏል። ልክ ከኢትዮጵያ ሲወጣ በኃጢአትን መንገድ ይሁን በምንም መንገድ ይሳካለታል። ከዛስ ገንዘብ የሚልከው ለማን ነው? ላሳካለት ሰውዬ ነው ማለት ነው። እና ብዙ ጊዜ ጠንቋይ የተናገረው ወይም የሆነ መጥፎ የሆኑ ሰዎች እግዚአብሔራዊ ያልሆነ መንገድ መለኮታዊ አምላካዊ ያልሆነው መንገድ የማይከተሉ ሰዎች የተናገሩት ንግግር የሚከናወነው በምንድን ነው? አከናዋይ መንፈስ ወይም ጉዳይ አስፈጻሚ አብሮ ስለሚላክ ነው ማለት ነው። ይሄ ነው። እሺ ታችን ቀጥይ። ከዛ እንደዚህ 6 ዓመት አይደለም እዛው ሰዓት 1ኛ ክላስ ገብቻለሁ። መጨረሻ አካባቢ ነበር እየጨረስን ነበርና የሆነ የሰፈራችን ልጅ አለ ከሱ ጋር መዳራት በቃ እኔ ተኝቼ ከላይ ሆኖ እየተራራን ማለት ነው። ወንድሜ አያየንም ከላይ ነበር፣ እሱ ከታች ነበረ። ወንድሜ ከልጆች ጋር ኳስ እየተጫወተ ነበርና ሲወጣ ወደ ላይ መጀመሪያ ቁጭ ያለ ነው የመሰለው ልጁ። ሲያየው እኔ ያለው ምን እያደረጉ ነው ብሎ በዛው ሰዓት አለያየን። እሱ በ5 ዓመት ነው የሚበልጠኝ። የ10 ዓመት ምናምን ልጅ። ከዛ አለያየን። ወደ ቤት ሄዶ ነገራቸው። ሲነግራቸው ፍቁ በቃ
ሳቁን የምሳቁብኝ እኔ ደግሞ ከዛ ጀመሬ አላደል ታዛዥ አይደለሁም። አከብራቸዋለሁ ግን ታዛዥ አይደለሁም። ከዛ ጀመሬ እኔ ያልኩት ብቻ ነው መሆን ያለበት እንጂ እነሱ ያሉትን አልሰማም። እኔ እነሱ ደግሞ እንደዚህ ስለሆንኩ ከዛ ምን አለኝ እጮሃለሁ ሲናገሩኝ እንደዚህ ብዬ በቃ ቤቱን ነው የምረብሸው። እንደዛ ስለሆንኩ እንደዚህ አንቺ እንደዛ ይደረገ ምናምን ብሎ ሳቆብኝ ወንድሜ ትነግራቸው ማለት ነው። አለፈ ከዛ ይሄንን ነገር አለፈ። ከዛ ምን አለኝ ከልጅነት ጀምሮ ደግሞ አመት በዓል ሲሆን ደሜን ይፈሳል፣ ይወድቃለሁ፣ ሁሉ ጊዜ ጭንቅላቴ ይሰበራለሁ። ንስር ምናምን የለብኝም። ደም መፍሰስ ግን ከልጅነት ጀምሮ እንደዛ ነው። ከዛ እናቴ ምን ታረጋለች ምን ትለኛለች ሁሉ ጊዜ እሷን አረብ ሀገር ከመጣች በኋላ ደግሞ ሁሉ ጊዜ ምን ትለኛለች ስሚኝ አመት በዓል ሲሆን ሌሊት 9 ሰዓት ከቅዳሴ ካለቀ በኋላ እንደ ፋሲካ አርጌን ዶሮ ገና ማንም ሳይነሳ ቶሎ ብለሽ ብርሃኑ ጠርቅሽና በስላሴስ ዝሮ ችግር የለውም አይዞሽ ወንድምሽ ቀስቀሽውና ከዛ ወዲያውኑ ምን ሆንሽ የሆነ ነዘረኝ ከዛ ስላሴስ ማማት ቢሲ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወመንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም አጋንንት የተመታ ይሁን። ላይ የሚያንዣብብ ካለ ጌታችን ኢየሱስ ክርስቶስ እንደው ከዙሪያሽ ያርቅልሽ። አሜን አሜን። ቀጥይ። የለም መንፈሴን አልተነሳም ተነስቶ ስለማያውቅ አሁን ድሮን እያስታወስሽ ስለሆነ ተናዶ ሊሆን ይችላል። አዎ ማለት ያውቃለች ሁሉም ነገር እየገባ ሄዳለች ብሎ ነው። ከቤታችን እኔ ነኝ የነቃሁት። በአንድ አመት ነው የነቃሁት። አንድ አመት ነው 2 አመት ነው የተሰጠኝ ትምህርት ነው ከተሰጠኝ 2 አመት አድርጌያለሁ። ግን በአንድ አመት ነው የነቃሁት። በስነ ስርዓት ምን እንደሆነ የቤታችን ገበና አውቄያለሁ። ምን እንደሆነ እዛ ውስጥ እንደገባ ከዛ ምን አረጋ የት ነበርኩ? አዎ ወንድሜ ሌሊት ተነስቶ እየሮጥኩ ያለሁት እኮ ስለሚጠውረኝ ብዬ ነው። ይቅርታ። ከዛ ሌሊት ተነስተሽ ወዲያውን ዶሮ ስታርጂ በሩ ላይ ነው ማረድ ያለብሽ ትለኛለች። ሁሉ ጊዜ በሩ ላይ ታርድ ነበር እሷ እያለች 11 አመት የተወችኝ ከ8 አመት ጀምሮ ግን ሁሉ ስራ ታሳይኛለች። ዶሮ ማረድ እችላለሁ በ10 አመቴ ምናምን። ግን ሁሉ ጊዜ በበር እኔ ባህል ይመስለኝ ነበር በር ላይ ነው የሚታረደው። ደሙ ሊፈስና ተሰርቶ ካለቀ በኋላ ይታጠባል። ግን ማረዱ ግን እዛ ነው። ለምን መሰለህ ተቀድሞዋለች። እኔ ወዲያው ነው የምሰበረው፣ ወዲያው ነው የምወድቀው፣ ወዲያው ነው የምደማው። በቃ ቀን በቀን አመት በዓል በመጣ ገና እሷ ቀድማ የሆነ ነገር ካልሰራች እኔ ደግሞ ካልሰራች ደም ካልፈሰሰ እኔ ደግሞ ደሜን ይፈሳል ማለት ነው። በግንባሬ ነው ሁሉ ጊዜ የተከለው ደሜን እንደ ጉድ ነው የሚፈሰው። የሆነ ከዛ በዛው ደግሞ ባዛው ላይ ያዘለ የሆነ ቦታ ሄዳ ነበር እህቴ ታናሽ እህቴ የሆነ ገዝቶ ያመጣበት ነበር። ምንም የለበትም እሱ ማለት ገዝቶ ያመጣበት ምንድነው የሚባለው? ምን ያመጣበት? ደብተራ፣ እንደ ደብተራ በለው። አዎ እንደ ከዛ ከአባቴ ጋር የተማረ ዲያቆን ነበርና ገዝቶ አውጥቶ እሱ በእኛ ነው የመኮረው። ለታናሽ እህቴ የመኮራት ምኑን የመኮረው? ታናሽ ማለት ነው። ድግምት ነው። በስመ አብ። መለማመጃ አረጋችሁ? ጭራሽ መለማመጃ አረጋት። ጎረቤታችን ነው። ከዛም እና አባቴ አያቴ እናት ነበር ለእናቴ መሰለ ውሃ አለም ወጥ ማር ካሉ ልጆችሽ እንዳስተጪ ጠዋት ተነስተው እንደዛ ካሉ ድንገት ካሉ እንዳስተጪ ይላት ነበር። ቤታችን ደግሞ ማርም አለ ወተትም አለ። እንደፈለግን እንበላ እንደፈለግን እንጠጣለን። ይሄንን ስለምታቀስ አሁን በዛው ሰዓት ተሳስታ ነበር። እንደ ሁሉ ጊዜም እንደምንበላ መስራት ማለት ጠዋት ተነስታ በቃ ምን ልበልህ አይኗን ፈጠጠ ማርና ወተት አለች። ታናሽ ማለት ነው። ወዲያውን እዛ ስትጨነቃትና አስታወሰች። ስታስታውስ ይዘናት ሄድን። የባህል ሕክምና ይባላል። እዛ ሁላችን ተያይዘን ሶስታችን ስንሄድ ከዛ እናቴ ርጉዝ ነበረች። 7 ወር ምናምን ነበር ማለት ነው። 5ኛ ሊወለድልን ነበር። ወንድ ነበር። የሚገርም በጣም ማለት በቃ ይሆናል አይደል? አሁን ስትስበው በዛው ሰዓት ብነቃ ኑሮ ምናምን እንምለውና ከዛ
ስንሄድ እንደዚህ ኳለችኝ ጠንቆኝ ያመጣው አስራት አይ እሷንማ ምንም ማለት አይደለም እንኳን አሳልፍሽው እንኳን አልሰጠሻት ግን አንቺ ጋር ግን ልጅ ሙቷል ሆድሽ ላይ አላት። ከዛ ደግሞ ለኔ ሲያየኝ ደግሞ እቺ ልጅ ደግሞ ስትወልድ አጠገብሽ አርገሽ በስነ ስርዓት ጸበል እየተጠመቀች መውለድ አለባት እንጂ ስትወልድ ደግሞ ችግር እንዳይመጣባት በጣም ስትወልድ ወይ መሞት ምናምን እንደዛ ነገር ናት። ልጅሽን ደግሞ በስነ ስርዓት ብሎ ለኔ ነገራት። መንፈሱ እንዳለፈ አወቀ ማለት ነው እኮ። አዎ ከዛ ግን ማነው ነገሩ? ደብተራ ነው ማለት ነው። ደብተራ ነው። አዎ እኮ እግዚአብሔር ነው እኮ። አሁን ይኸውልሽ የፈለገ እኮ ደብተራ ልክ እንደ በለዓም ማለት ነው። አፉን ከፍቶ ነው ያናገረው ማለት ነው። አይሽ አሁን ለምን መሰለህ አሁን ይሄንን ነገር ያመልክበት ለትንሽ እህቴ ነው ሄደ ይሄ ከዛ ለእናቴ ነገራት። ከዛ ለኔ ደግሞ ስትወልድ እንዳትሞት አንቺ የሌለሽበት እንዳትወልድ ብላት ነበር። ከዛ እሷ ደግሞ አረብ ሀገር ስለነበረች አሁን ፍቅረኛ ነበረኝ እንዳትወልጂ እንዳታርግጂ እያለች ነው የምትናገር ሁሉ ጊዜ ማለት ነው። የሚገርምሽ እንዳትወልጂ እንዳታርግጂ አለችሽ አፋውጥታ። እኔ ስኖር ነው መውለድ ያለብሽ ነው የምትለው። ይሄን መንፈሳዊ እንኳን አውቃ ማለት ነው። በጣም ነው የምትፈራው። በጣም ነው የነገራት። እንደ በዛው ሰዓት እኔ አላስታውስም ትንሽ ስለሆንኩ 12 ዓመቴ ምናምን ነው ያለሁት 11 ዓመቴ ስትሄድ አካባቢ ነው። ከዛ መጨረሻው ከዛ ምዕራብ ሀገር ያልኩህ ወደ ሀገራችን ወደ ሰሜን ልንሄድ ደግሞ በምን ሄድን? ከዛ ሁሉ ነገር ይሄን የተፈጠረ ብዙ ነገር እየተፈጠረ ነበር። በቃ የቤት አባቴ እየተከረ ምናምን ይረብሽ ነበር። ግን ሀብታም ነበረን እዛ ምግብ ቤቱ ምንም ሁለት ቦታ ቤት ነበረን። ምን አረጉ? ይቀኑባት ነበር። እናቴ ሁሉም ነገር ትሰራ ነበር። ከዛ አንዱ ቤቱ አቃጠሉብን፣ ምግብ ቤቱን ማለት ነው። ይሄን አቃጠሉብን። በቃ እሱን ተወቹ። ከዛ እኔ ደግሞ ማለት በደንብ አድርጎ የዝሙት መንፈስ ያገኘ ደግሞ በምን መሰለህ? ድምሃ የሚባሉት አሉ ከሱዳን የመጡት ወታደር። በዛው ሰዓት ድምሃ የሚባሉ ምግብ ቤታችን መጥተው የሚጠጡት የሚበሉት ማለት ነው። ከዛ እነሱ በጣም ይወዱኛል። ቀይ ነኝ፣ ቆንጆ አይደለሁም። እያየሁሽ ነው። ምን ያንስሻል? በጣም ቆንጆ ነሽ። በጣም ቀይ ነኝ በጣም ማለት ነው በልጅነቴ። ከዛ እሱ ይወዱኛል፣ አቅፎ ይወስዱኛል፣ ከነሱ ጋር እንደፈለኩ በመኪና ይወስዱኛል ማለት ነው። ከዛ ይወስዱኛል ከነሱ ጋር በቃ እንደፈለኩ ነኝ። ማለት ሲሸና ምናምን እነሱ ይጠብቁኛል። ይሄንን ያው ትንሽ እያለሁ ነው ይሄንን ያዩኛል ማለት ነው። ይሄንን አስታወስኩ። የሆነ ቦታ የሆነ ጊዜ ሌላ ወታደሩ ውጊያ መጥቶ ነበር። ነው ውጊያ ሳይሆን እንደዚህ ረብሻ ነገር ሽንት እየተንኩ ነበር። ያስታወስኳት ደግሞ ማስታወሳት። ከዛ ያንን ከድምሃይ ከሱዳን የመጡትን አንዱ ይዘው ወጥቶ ነበር የነበረን እየሸው ነበር። ራብሻ ሲመጣ ሩጫ ሲመጣ ተኩስ ሲመጣ ወዲያው አነሳኝ። እሱ እየጠበቀ ነበር እየሸንኩ። ይሄንን አስታወስኩት። አንደኛ ይሄንን ማለት ነው። ከዛ በኋላ ግን ምን ተባልን? አያቴ የአባቴ እናት እኔ እየሞትኩ ስለሆንኩ ሞት ምናምን አርጄ ስለሆንኩ እና የአባትን ውረስ ብላ ጠራችሁ። ሁላችን ተሰብስበን ሄድን። በቃ ወደ ሰሜን ማለት ነው። ከዛ እዛ ነው እንደገና ነገሮች የመጡ። ከዛ ገባን። ቤቱ 2 ቦታ ሸጠን ገባን። ወደ ሰሜን ሂደን ብሩ ቤት እንዳይገዛበት ምናምን እሱ እየተከረ እያለ ብሩ ጠፋ በአንድ አመት። ይሄንን 2000 ዓመተ ምህረት ነው። 2002 ደግሞ እንደዛ የሆነ ከ2004 በቃ ባዶ ቀረን። መሬት ብቻ ይዘን ቀረን። ከዛ ቲም በቃ ወደዛ እያለ ዝም ብሎ አለ አይደል በቃ ይሰክራል ይላል ምናምን። መጨረሻው ምን ተደረገ? ሄደች እሷ እናቴ። ስትሄድ 11 ዓመቴ ነው። ከአባቴና ከሁለት ልጆች ያቺ ትንሿ የ1 ዓመት ከምናምን 2 ዓመት ሊሞላት፣ ታናሼ 3 ዓመት ሊሞላው ትታኝ ሄደች። እኔ ደግሞ እነሱ እያሳደግኩ ትምህርቴንም እየተባላሸ ሄደ። ለነሱ ላጥብ ለነሱ ልል ምናምን ማለት ነው። አባቴ ደግሞ እንደ ትልቅ ሴት ለምን ወጡ አልጣፈጥም። በጣም ነው ጎበዝ ናት እናቴ። የባላት አያያዝ እሱ ይበላው እኛ እንበላው። የሚገርምህ በስነ ስርዓት ነው የሚሰራ። እንጀራ ስትጋግር
አይን ያለበት ፈልጋ ለብቻው የተባለች ለብቻው አድርጋ ሁላችንም የምንበላው ማለት ነው። ለአባቴ ወጥ ሰራ ለብቻው ቆንጆ አርጋ ሰራለች። ለኛ ደግሞ በቃ እንደፈለግን እኔ ሰራዋለሁ ከፈለኩ ምናምን ነው። ከዛ ምንድነው ወጡ የማይጣፍጥ ምንድነው እንጀራ የተባላሽ። እኔ ደግሞ ቤት ያለኝ ትልቅ ሆኜ አስበው ቤት ስድራያ ቤተሰብ እየመራሁ ግን እቃ መጫወት ፈልጋለሁ። እቃ ስጫወት ደግሞ ይመሽብኛል። ራቱን ደግሞ ሽሮ ምናምን አድርጌ ሰራዋለሁ። እንደዛ ሲሆን እየመጣ ይቀጠቅጠኛል ምናምን ምን ልበልህ እንደ ሚስት አደረገኝ። ከዛ ይሄን እየቻልኩ ትንሽ ልጆቹ ደህና ሲሆኑልኝ ትቼው ጠፋሁ። አጎቴ ላይ ከተማ አለ ከኛ ትንሽ ስለሆነች ከተማ ትልቅ አለች ማለት ነው። ወደሱ ሄድኩ። ከሱ ጋር እንዳመት ሲቀመጥ ደግሞ ምን ሆነብኝ መሰለህ? አያቴ እናት ደግሞ የኔ ባች የሚሆኑ 2 ልጆች አሉ። ከዛ ከገጠር እህቶች ይዘህ ከተማ ወስደህ እንዳታስተምር የእህትህ ልጅ ወስደህ እያስተማርክ እያለች ጨቀጨቀችው፣ አባላሸችው። ከዛ እንደዛ ሲሆን በአንድ አመት ሲመልስኝ አባቴ ጋር አልሄድም አውቃታለሁ። ከዛ ወንድሜና እህቴ ትናንሾቹ ደግሞ እንደገና ወንድሜም ወደ አያቴ ቤት መጥተዋል። ያቺ አያቴ አሁን ከአጎቴ ቤት ያመጣችኝ ማለት ነው። እኔም እንደዛ ወደ እነሱ ሄድኩ። ይሄንን 9 እና 10 ልማር ነው ማለት ነው። ከዛ አያቶች ብቻ ሆኜ እየተማርኩ 9 እና 10 ተማርኩ። እዛ ስማር ደግሞ እንደገና የባሰ የመጣብኝ ምን ሆናለሁ እኔ ተቆርቋሪ ነኝ ለእናቴ። እናቴ ብር ትልካለች ለነሱ አድርገው ማለት ነው። አያት አስበዋል። የእናት የተባላሽ እንጀራ ትሰጣናለች። የሻገተን እንጀራ ለነሱ ጥሩ ይበላሉ። እናቴ የላከችው ልብስ የላከችው እቃ እየተጠቀሙት እኛ ልብስ አትሰጠንም። የእናታችን ልብስ ለሰው ስጦታ ለሰው ተወዳጅ እንድትሆን ስጦታ ነው እየሰጣች። ይህንን እያየሁ ልጆቹ ትናንሾች ደግሞ እናቴ አስበዋል። እናቴ ደሞዛን ሙሉ ነው የምትልክላቸው እንደዚህ። ከዛ እኛ የገጠር ስራ አንችልም። የገጠር ስራ የማንችል እያለን ማለት ነው ስለማይችሉ እናንተ እንደዚህ ምንድነው የሚባለው እርሻ ላይ ምናምን እንዳይሄዱ እንዳይወድቁብኝ ምናምን ብላ ለእርሻውን የሚያገዝ ትልካለች። እነሱ ግን እያስነሱ ይወስዱናል። እጄን እየተቆረጠ በዛው ሰዓት ደሙን ይብሳል። ደማ በዛው ሰዓት እንደገና እጄን ይቆረጣለሁ። የሆነ ነገር ስሰራ የሆነ ትላትል ሳይ በጣም ደነግጣለሁ፣ ወድቃለሁ፣ ደሜን ይፈሳል። ይሄንን ያልኩ በጣም ብዙ ችግር እዛ 2 አመት አሳለፍን። ዝም ብዬ 2 አመት ጨረስኩ። ወንድሜንም ትምህርት እሱ እየጨረሰ ነበር። ከዛ ከወንድሜ ጋር እንደገና ከተማ ሄደን ተከራየን ሁለታችን። ከዛ ብሩ ደግሞ ምን ሆነ የእናቴ ለሁለታችን መክፈል ጀመረች። ወደ ገጠር ትልካለች፣ ወደ ከተማ ትልካለች። በዛው ሲሆን ደግሞ ምንም ብር የላት ባዶ ሆነች። ከዛ በኋላ እኔ ትንሽ እየጎበዝኩ ሲሄድ በዛው መሃል ምን አደረኩ መሰለ? የቤተሰብ ጫና ምናምን ስላለኝ የሆነ ፍቅረኛ ስትይዝ እሱ ያባብልሃል፣ ጭንቀትህን መከራህን ይቀበለኛል ምናምን ያባብልኛል በማለት ብዙ ይጠይቁኝ ነበር። አንድ መረጥኩና ከአንዱ ገባሁ። እሱ ደግሞ አላውቀውም ነበር። የቡዳ መንፈስ ያለበት ዘር ነው። አላውቅም ነበር። ይሄንን ደግሞ እንደገና እኔ ምንም አይመስለኝም በዛው ሰዓት። ያዡና እህቶች ይሄን የምታዳምጡ ወጣት እህቶች እንደው እስቲ በዚህ አጋጣሚ በእውነት በጣም ብዙ ተመልካች አላችሁ። ቆንጆም ሁኑ ማትሁኑ ሴትነታችሁ በራሱ ዝም ብሎ እንዲሁ በጎረምሳ በወንድ ተመልካችነት በወንድ አይን ውስጥ ነው የምትታዩትና ብዙ ጥያቄ ያላችሁ ከዛ ውስጥ መርጣችሁ አንዱ ነው የምትይዙት። ግን ለፈተና ቅርብ ቢሆናችሁ ይመስላችኋል ሁሉም ወንዶች እናንተን በመጠየቃቸው ወይስ ሴት ስለሆናችሁ ብቻ የምትጠየቁ ይመስላችኋል? ወይስ ወንድ ልጅ ሁሉንም ሴት መጠየቅ ስለሚወድ ነው? ይሄ አጋንንት ስራ ነው? እስቲ ጻፉ ባካችሁ፣ እየጻፋችሁ እስቲ እንየው። እሷ ስትናገር አሁን ምንድን ያለችው ብዙ የሚጠይቁኝ ወንዶች ነበሩ፣ ከነዛ አንዱ መርጬ ያስኩኝ። ግን የቡዳ መንፈስ ያለባቸው ቤተሰብ ነው ይሄ ቡዳ ነን ብሎ የሚያስቡ ማለት ነው። አይገርም? አዎ። እሺ ቀጥይ። ከዛ እንደዛ ያዝኩ። ከሱ ጋር እየቆየሁ ሰው ሲሰማ ቤተሰብ ሲሰማ ቤተሰባችን ጨዋ ነው ጨዋ ልበለ ዝሮ መንፈሱ እንዳለው ነው። ከዛ
እነሱ የት ቦታ ገባሽ? የአባቴ ቤተሰብ ሁሉ ጠላኝ፣ የእናቴ ቤተሰብ ሁሉ ጠላኝ። በቃ ሸርሙጣ ነው የምባለው ስሜ። ምን ልበልህ? በጣም በቃ እኛ ጋር ቤተሰብ ሁሉ ከቤተሰብ ነው የሚጋባ። በስነ ስርዓት በቤተሰብ መጥቶ ጠያቂ ገብቶ ቤታችን ነው የሚጋቡት እንጂ እኔ ብቻ ነኝ የወጣሁት። በቃ የነቃሁት ማለት እኔ ከተማን ያደግኩት አላቅማ። እነሱ ሁሉ ሰሜን ላይ ያሉት በእናንተ ቤተሰብ እንዳለ በቃ ይሄ በስርዓት ያደጉ ናቸው ነው የምትይው? አዎ እኔ ድንግልናዬን ውጭ ላይ ስለጣልኩ ይሄንን አለ። እናቴ ነገራታል፣ እሷንም ትጠላኛለች። ከዛም ትቀል ስልክ አገኘሁና ስልክ ተገዛልኝ። አንድ ቀን ሁሉም ነገር ነገርኳት። ከዛ ምን አለ አያቴ ምንድነው የሚባለው በጣም ነው የምትራገመው። የሆነ ነገር ስናደርግ ድፍት ያድርገህ እንደዚህ አድርገህ ደግሞ መርገሙ በሌላ በጭንቅላቴ ላይ ያዘነበችው የሆነ እቃ ምናምን መጥቶ እንደገና እናቴ ደግሞ ታርጎ ታረጋለች አልኩ። ታርጎ ይገባል። ከዛ እቃ ደግሞ ነበር። እቃውን ልጆችን ልወስድ በቃ ሳድግ ደህና ስሆን ኮሌጅ ጨረስኩ። ኮሌጅ ጨርስ ልጆቹ እኔ ነው የሚይዛቸው። ከምን በኋላ ራሴ ያሳድጋለሁ፣ እህቶቼ ወንድሜን ራሴን ያሳድጋለሁ ብዬ ስይዝ እቃ የነበር እዛ ቤት የነበረ እቃ ወሰድኩት። ያንን እቃ የበፊቱ እቃችን ደግሞ አባቴ አንድ እየሸጠ አንድ በአንድ እየሸጠ እሱ የሚጠጣበት ሆነ። ከዛ ሁለተኛ እቃ ነው የምናፈራ ያለን አያቴ ቤት እየገባ አንዳንድ እቃ እየገዛን ማለት ነው። ከዛ እቃውን ስወስድ ምን አለችኝ አያቴ መሰለህ? እኔ ልጆቹን ይሄንን 2 አመት 3 አመት ያሳደግኩስ ምንድነው ክፍያዬን አለች። ያ ሁሉ ብር እየገባኝ ነበረ ማለት ነው። ከዛ በዛው ትረግመኛለች። እኔ እቃውን በእልህ በቃ አንዳንድ ጊዜ ገፈትራታለሁ። እኔ ደግሞ ኃይለኛ ነኝ፣ ማንም አልሰማም። ይሄንን ደግሞ እንደገና ኃይለኛ የሚያደርገኝ የነበረ መንፈስም እንኳን ማን እንደሆነ አላውቀውም። ከዛ በጣም ኃይለኛ ነኝ፣ ማንም አልሰማም። ስትሰድበኝ ተመልሼ ሰድባታለሁ። ከዛ ቤተክርስቲያን ማርያም ቤተክርስቲያን ደግሞ አለች። መንገድ ስወጣ እናቴ እኔ እኮ ምን ላድርግ እስኪ እናቴ እንደዚህ የሆነች ወንድሞቼ የተባላሽ እንጀራ እየበሉ እንደዚህ የሆነ ወንድሜ ታመመ የተባላሽ እንጀራ በመብላት እና እረኛ ሁን እየተባለ ወንድሜ ታናሽ ስኳር በሽተኛ ሆነ። ከዛ በዛው በቃ አይደል እኔ እናደዳለሁ እላለሁ። በጣም በጣም ነው የምትረግመኝ። መጨረሻ ምን አለችኝ? ማርያም ቤተክርስቲያን ሄጄ መባ አስገብቼ ሰው እንደማትሆን አድርግልኝ እላታለሁ እና ማርያም አለችኝ። እኔ ደግሞ ማርያም በጣም ነው ማከብራት፣ በጣም ነው የምወዳት፣ በጣም ነው የምትሰማኝ እና ከዛ መብርሃን በቃ ምን ልበልህ አከብራታለሁ። የእናቴ ናት። የእናቴ አባቴ ዝክር የሚደረግበት የነበረ እኔ ያስኩት። ሁላችን በቃ እንዘክራታለን። ወንድሜም ይዘክራል፣ እኔም ይዘክራለሁ፣ እናቴ አባቴ መሆኑም ይዘክራሉ። ከዛ በጣም ነው የምዘክር። ጣላ አድርጌ በስነ ስርዓት አምባሻው እንጀራውን ሰው ለጠርቼ ምናምን ነው ሁሉ ጊዜ ማድረግ ማለት ነው። እና መብርሃን ምችም ታውቂያለሽ እንደዚህ እየረገመችኝ ያለችኝ ይሄን ርግማን ግን ወደኔ አታድርሽብኝ እላት ነበር። እግዚአብሔር ይመስገን ደርሶኛል። መድረስ በትንሽ ደርሶኛል፣ ግን ብዙ አልደረሰኝም። ያንን ርግማን ማለት ነው ወደ ልጆቿን የሄደው ቆመሽ ቀሪ ምናምን ትል ነበር። አሁንም አላገባውም፣ ግን አንተ ስላለኝ አንተ ስለምታገባኝ አሁን ምንም ማለት ርግማን አልደረሰኝም ነው የምለው። እና እኔ በደንብ ማለት ማጋባት ብቻ የሚለው ሀሳብ ብቻ ለማይምሮሽ ውስጥ መቀመጥ ያለበት ቀጣይ ህይወትሽ እንዴት ያማረ እንደሚሆን ታያዋለሽ። ምክንያቱም ይሄ ትምህርት ላይ የነቁ ሰዎች እንዴት አይነት ህይወት እየኖሩ እንደሆነ እያየሁ ስለሆነ ነው። ቀጥይ። አዎ ከዛ አይደለም ከዚህ በፊት እንደዛ ነበር። ደረሰኝ እኔ ጋር ነበር። የሚገርምህ 30 አመቷ ሊሞላት ነው። አክስቴ ያለች ያችም ትንሽ ናት፣ ደህና ናት። የሷ ሁለቱን እርግማን ወደ እነሱ ነው የሄደ ብዛቱ ነው የምልህ በጣም ስለምትረግመን። ከዛ ደግሞ መብርሃን ደግሞ እኔ ስለምዘክራት እሷ ስትረግመኝ ተሳድቤ ከእሷ ጋር ሲሄድ መንገዴ ላይ ወደ ከተማ ስወጣ መንገዴ ላይ ማርያም አለች። እዛ ላይ ሄጄ ተሳልሜ የንን መርገም በዛው አስቀር። የመንፈስ ነገር ምናምን አላውቅም፣ ግን መርገም በጣም ፈራለሁ። ምን ትለኛለች መሰለህ? መኪናውን ስትሄጂ ሌላ ሰው እንዳይገለበጥ እንጂ በዛው መኪናው ያስቀራሽ ቤትሽ ሳትገቢ ነው የምትለኝ። መኪናው እንዳይገለበጥ እንጂ አንቺ ሙቺ አው በዛው ያስቀራሽ ስለኝ ነበር። የሚገርም ማለት ነው። ከዛ ምን ላለው መብርሃን ይሄንን እኔ ወደ ልጆች ተሳስቼ ነው
መኪናው አይገልበጥ እንጂ በዛ ያስቀርሽ ማለት አትሙቺ ግን አትምጭብኝ ነው ወይስ እንዴት ነው? አልገባኝም። አይደለም መኪናውን ሲገለበጥ ሌላ ሰው እንዳይሞት እንጂ መኪናው ተገልብጦ እዛ ቅሪ ቤትሽን አትግቢ በሰላም አትግቢ ትለኝ ነበር። አትሁኝ ሰው አትሁኝ አድገሽ ሰው አትሁኝ ወልደሽ ምንድነው ዘርተሽ አትጨጂ ምንድነው የሚባለው እንደዛ ትለኝ ነበር። በቃ ምን ልበለ ከዛ በኋላ ልጆችን ወሰድኩ። በቃ ልጆችን ወሰድኩ። እቃውን ተጣልቼ ምናምን ሁሉ ጣልተውኝ ወሰድኩ። ራሴ ማሳደግ ጀመርኩ። ብሩ ወደኔ መላክ ተጀመረ። ወንድሜንም አገባ። መጨረሻው ይሄን ልንገር ማለት ነው። ከዛ ወንድሜንም አገባ። መጨረሻ እንደዚህ ሆነ። ከዛ በኋላ ምን ሆነ? ወንድሜ በጣም እየታመመ በቃ አላደል ጠዋት ለሊት ተነስቼ ምግብ ካልሰጠሁት የስኳር በሽተኛ ስለሆነ ወይ ምግብ ካልሰጠው ወይ መድኃኒት ካልወሰደ ለሊት 11 ሰዓት ካልተነሳው በቃ እንቅልፌ ከወሰደ በዛ ይወድቃል። አረፋ ያረፋል። በቃ እንደዛ ሲሆንብኝ ጸበል ጀመርኩ። ይሄንን ያንተ ትምህርት እንዳገኘው ምክንያት ይሆነብኝ ይላለው የወንድሜ ህመም አንዳንድ ጊዜ። እሺ ከዛ ታመመ። እሱ ሲታመም እኔ ጸበል መሄድ፣ እናቴ ደግሞ ማህበር የአባ ዮሐንስ ማህበር ደግሞ የአባታችን የእሱ ደግሞ ማህበር ገብታለች፣ አውቃለች። ሁሉም ነገር ስታውቅ ደና መንፈሳዊ የሆነች ሄዳለች። እሷ ደግሞ ምን ትለኛለች? ወንቅሸት ሂጂ ትለኛለች። ከሰሜን ወደ ወንቅሸት ጦርነቱ ሲያልቅ ወዲያውን ሲዘጋ ሰላም ሆነ ሲባል ማለት ነው። በጣም በውድ ነው። በ15,000 ምናምን አንድ ሰው የመጣን በአውሮፕላን ወዲያውን ይዤ ሄድኩ። 8 ወር እዛ ተጠመቀ። እዛ ስንጠመቅ ወንድሜ አለች ስኳሯ ግን መድኃኒት አይወስድም። ቀጥ አለለት አልኩ። እኔ መንፈስ በዛው ሰዓት ባቅ ነበር። እየቀጠቀጥን ብንሆን ነበር የሱም ይለቅ ነበር የኔም ይለቅ ነበር። ግን ዝም ብለን እንጠመቃለን፣ ዝም ብለን በረከት ስራ እንሰራለን። እንደዛ ያን የወንድሜ ቀጥ ሲልልኝ ተመለስን ወደ ሀገራችን። ስንመለስ እናቴ 13 ዓመት ተቀምጣለች። ምንም የላትም። ባዶ ነን። በቤት ክራይ ነው በዛው ሰዓት። እንደዛ ስንሆን እኔ ደግሞ ምን አልኩ? ነይ ልጆችሽን አንቺም በቃ አገሬ ናፈቀኝ፣ ልጆች ናፈቀኝ እያለች ታለቅሳለች። ብዙ መከራ ነው የሚደርሳት፣ ብዙ ነገር ይደርሳታል። መናፍስት ይላክበታል። የሚገርምህ መናፍስት መጥተው ቁመው ማለት ነው ግደሏት ተብለን ተልከናል። እንድንገድልሽ የመጣን ተብላለች ከዚህ ማለት ነው። እሷ ግን እንዳልኩ ንስሐ አልገባችም ነበር። የሚገርምህ ያን ጠንቋይ የምትዘራው የነበረች። እንዴት አወቀች እንደዛ መተናል የሚለው? በምን አወቀች? ትሰግዳለች። ሳምንት ነው የምትጾመው። በሳምንት አንድ ጊዜ ነው የምትበላ። በጣም ነው የምትሰግደው። ትቆርባለች። ዱባይ ስለሆነች ማለት ነው። ዱባይ ሆና ትቆርባለች። አዎ የመምህር ጠፍታ ነዋ የምትሰራ። እንደፈለገች ትወጣለች፣ ትገባለች። ታክሲ አለ። ታክሲ አላቸው የነሱ ከስተመር ማለት ነው። ከዛ እየቆረበች በሳምንት ነው የምትበላው። እሁድ ማታ ትበላለች። በቃ እንደዛ እያደረገች ከዛ በቃ ምን ልበልህ ደህና የሆነች ሄደች። መብርሃን አንድ ቀን ምን አልኳት አለች መሰለህ? የሚገርምህ መምጫዋ መሄዳዋ ምን እንደሆነ እንዴት እንደሆነ ታውቃለች። በዚህ አጋጣሚ አንድ ነገር ልንገርህ። ያንን ጦርነት ሲመጣ ታውቅ ነበር። ገና ሳይመጣ ምን አለች መሰለህ? 2012 ሊመጣ አካባቢ ጦርነት ይመጣል፣ ምግብ ይታጣልና እንደዚህ አድርጊ ብላኝ 7 ኩንታል ጤፍ ገዝቼ 2 ኩንታል ጨው፣ ዘይት 5 ጀሪካን ዘይት፣ ሩዝ ምናምን ግዢ ተብዬ ገዝቼ አስቀምጬ ነው ጦርነት የወጣንበት እኛ። እሷ ነግራኝ ማለት ነው። በህልማም መብርሃን አሳይታት። ከዛ ለኛ ደግሞ መብርሃን ጠብቂልኝ ብላ ነው የሰጣቻት። መብርሃን ነው በዛው ተጠብቀናለች። በፊት የሚገርምህ የሆነ ጦርነት ቦታ ሂደን ነበር ማለቴ ልንሸሽ ማለት ነው። ሸሽተን ሂደን ውሃ ቀድቼ ወዲያው ተነስቼ ትንሽ ወደ ቤተክርስቲያን የተጠጋ ነው የስኮ ቤተክርስቲያን ይባላልና ወደዛ ጠጋ ካልን በኋላ ነው የወደቀ የአየር ድብደባ። የሚገርምህ እኔ ወዲያውኑ ተነስቼ ውሃ ቀድቼ ከዛች ይሄንንም ወጥቻለሁ። እና እንደዚህ ኖረች እናቴ። የእናቴ በጣም ነው የምናደደው አሁን በእሷ ጸሎት። አሁንማ ሄደች። ስትሄድ ሁሉም ነገር የአንተ ትምህርት ታዳምጣለች። እሷ ናት የነገረችኝ የአንተ ትምህርት እንዳዳምጥ። የሆነ ሰው መጀመሪያ ሰጥቶኝ ነበር። በደንብ ሁሉም ነገር ታውቃለች አይደል? ኢትዮጵያ ስትገባ በቃ አሮጣት
አባቴ ሄደች የአባቴ መንፈሱን ያ ሁሉ መንፈስ የስክራኑ የምንም ተጋናኝ አይደል በቃ እዛ ቀረች ተበላሸች ስለዚህ ወደ አባትሽ ሲሄዱ ማለት ወደ ባላቸው ሲሄዱ በዛው አሰብስፎ ጠበቃቸው ማለት ነው በቃ ከዛ ያንን እኔ ማለት ነው ምግብ እየበላሁ ነው ካልኳት ጾም ሆኖ በጣም ነው የምትናደደው የነበረች በጣም ጾሚ ቁራቢ እንደዚህ አድርጊ ነው የምትለኝ የነበረች ቤተክርስቲያን ሄዱ እንደዚህ ሄዱ ነው የምትለኝ እንደዛ ያረጋች ነው እኔ የተመለስኩት ማለት ነው ግን ለሷ እየደበቅኳት እንደፈለኩ ሆነ ነበር ከዛ አልኩ በስ ያንን እንደዛ ከሄደች በኋላ አሁን እሷ ዋናው ልምጣለ እኔ በቃ ምን አልኳት እኔ ወደ ልጆችሽ እኔ ልሂድ ብዬ የመንፈሱ ነገር ደግሞ አየህ እሷ ገና በረራዬ እኮ ገና ነበር እሷንም ገና ነበር ምን አደረገ መሰለ ሁለታችን ተገናኝተን አዲስ አበባ እኔ ስወጣ አንቺ ትገቢያለሽ ተባብለን ነበር ሰላም እንባባለን ተባብለን የሷ በረራ የኔ በረራ ትንሽ ነበረው 2 ቀን ምናምን ነበረው እንገናኝ ነበር የሷ ምን አረጉ ተቀየረ ተባለ አሏት አሰሪያቸው የኔም ተቀየረ እኔ ወደዚህ ስመጣ እሷ ገባች ምንም ብር የላትም የደሞዛ የለከችል ደሞዟ ነው ወዲያው የምንጠቀው እንደዛ ስለሆነ መጣ ምንም ነገር የላትም እኔ ስወጣ እኔ እንድልክላት ወደ ቤተሰቦች ደግሞ እሷ ደግሞ ጸበል እንድትሄድ ነው ሐሳቤ ነበር የመምህር ተማሪዎች ምናምን ስላሉ እዛ ሄደሽ ትንሽ ከነሱ ጋር ቆይተሽ ተግደሽ ምናምን ትሄጃለሽ ነው ያልኳት የሚገርም ማለት ነው እሺ ተባብለን ከዛኔ ተላለፍን ስትላለፍ እሷንም ሄደች ተበላሽን ይሄንን ነገር ማለት ነው እንደዚህ ሆነ ከዛኔ አሁን ለነሱ ነው የምጠውረው እኔ ቆይማ እናትሽ እዛ ሀገር ሆና አረብ ሀገር ሆና ማለት ነው ውጭ ሀገር ሆና የምትልከው ገንዘብ በሙሉ እንዳለ ሙሉ ንብረቷን ስለሆነ ምንም ተቀማጭ ዲፖዚት ገንዘብ የላትም ነበረ ማለት ነው የለም ደመዟን የምትልካት ስንት ዓመት አይፈልግም 13 ዓመት 7 ዓመት አያቴ ቤት ነው የነበርነው ማለት ወደዛ ይላካል ወደኛ ይላካል ምናምን ነበር ከዛ በኋላ እንደገና ምን ሆነ ወንድሜ ምን አገባ ነው አለ በ2015 አገባ ለሱም ይላክለታል ለኛም ይላክልናል እንደዛ እኔ ደግሞ እንደገና ምንድነኝ ፋሽን ተከታይ ነኝ ችግሩ በዛ ሰዓት ኮሌጅ ገብቻለሁ በቃ መዘነጥ ነው የምወደው መርገጥ ነው የምወደው ጭፈራ ቤት ሄዳለሁ እሁድና ቀዳሚ በቃ በፕሮግራም አለን ከጓደኞቼ ጋር ወጣለሁ ዝናናለሁ ከዛ ፍቅረኛዬ ማለ ከሱ ጋር የፍቅረኛዬ ደግሞ እንደገና ልምጣለ ግን የበዛ ነው ይገርማል በጣም ስለዚህ ለእናትሽ በቂ ምትልቂው ገንዘብ አይኖርም አትሰሚያትም ነበር ማለት ነው አልሰማትም ማንንም አልሰማም ብያለሁ እኮ ማንንም አልሰማም ያለም ማንንም ይናገር አልሰማም ምንድነው ብቻ ያለኝ መሰለህ እኔ የዋህ ነኝ ማለት የዋህ ነኝ ለራሴ አይባልም ግን እናቴ እንደዚህ ሆነ እችላለሁ ቤተሰቦች እንደዚህ ሆነ ላለው ለሰው አስባለሁ ሰው ደግሞ ይጫወትብኛል ጓደኞቼ ልብሶች የፈልገው ጓደኞች ይሆንኛል አይደል እኔ ጓደኞች በዙብኝ አሉኝ ሰው አለኝ ስል ልብሴና ጫማዬ ነው የሚፈልጉ ብሬን ነው የሚፈልጉ እንደዛ ያደረጉ እነሱም ተጫወቱብኝ እኔ ቤት የራሴ ያለ አይደል ቤት ማለት የተከራየ ነው ቤታችን ይመጣል እንደፈለግን እንጠጣለን ልብሴን የሚወስዱት ጫማዬን የሚወስዱት የምገዛው ጫማ የምገዛው ልብሶቼ ማለት ነው አላቀም ነበር ወንድሜ በጣም ነው የሚገርመው አንዷ ተወስዳለች መጣ ሌላ ልብስ ቀይራ ነው የምትሄደው ጓደኞቼ እናቴም በሻንጣ ነው የምትልክልኝ ልብስ በስልክ ቀርጬ ልክላታለሁ እሷ ትልክልኛለች በቃ እንደዛ ነው ይገርማል ከዛ የእናቴ ደግሞ ዋና ደግሞ ሰላም መንፈስም አለ ማለት ነው ይሄንን ደግሞ በደንብ አድርጎ ሱዋኤ ገብታ ያየችው ራሷንም አበድሪን ተብላ 10,000 ልካ 10,000 አበድራ ማለት ነው እነሱ ወዲያው ተቀብለው ወዲያው ጠንቋይ ቤት ሄደው ሰላም መንፈስ አድግመው ከዛ የሚጠቀሙበት እነሱ ሀብታም ሆነዋል አሁን ከክፍለ ሀገር ወደ መቀሌ ገብተው ቤት ገዝተው ምናምን ነው የሚኖሩት ይሄንን አለ ሁለተኛ መጀመሪያ ስትሄድ
ያረፈበችበት ቤት ሀብታም ቤት ነው፣ ቤተሰባችን ነው፣ በአያቶቼ ማለት ነው። እዛ ቤት ስትገባ አስፌዛ ሊያረጉ ወጥተው ነበር ከሴቷ ጋር ማለት ነው። ከባለቤቷ ጋር ሲሄዱ አስፌዛ ሲያረጉ ምን አደረገች መሰለ ሴቷ አስፌዛ ሲያደርጉ ለካ ሰላቢ ናት። እኔ አሁን ያወቅኩት እሷ ምን ታደርጋለች ሲገዙ አስፌዛ 1-2 ወደ ቦርሳዋ ታስገባለች። ሽንኩርት፣ ቲማቲም ምናምን ሀብታም ናት አልኩ። ባለ 3 ኮከብ አገራችን ላይ ያለ አዲስ አበባም የታወቀ ሆቴል ምናምን አላቸው። በጣም ሀብታም ናቸው ነው የምልህ። ከዛ አስበው አስፌዛ ሲያደርጉ እሷ ወደ ቦርሷ ምናምን ሽንኩርት፣ ቲማቲም ትሰርቃለች። እናቴ ደግሞ የዋህ ናት። አንቺ ለምንድን ነው የምትሰርቂ ብላ አዋረደቻት እዛ ሰው ላይ ማለት ነው። አንቺ ሀብታም ነሽ አሁን እየገዛን አይደለም እንዴ ለምንድን ነው የምትሰርቂ ስትላት ይሄንን አውቃ ያቺ ደግሞ ምን አረጋቻት ከዚህ ሀገር እንዳትወጣ ብላ አስረገመችላት። ከኔ ጋር ገረድ ሆና ትኖር ብላ ማለት ነው። ስላዋረደቻት ማለት ነው። አዎ ከዛ እንደዛ ስታድርግ እናቴ ደግሞ እንደገና ሌላ ሰው እዛ ሰራተኛ እንደዛ አድርጋ ማለት ምንድነው ተደርጎበሻል በምግብ አድርገን ስጫት ተብለን በልተሻል አለቻት። ከዛ እንደዛ ስትላት ደግሞ ነይ እንውሰድሽ ይሄንን ነገር አስፈችውና ሂጂ ወደ ያሰብሽበት ፓስፖርትሽን ሁሉም ነገር ጨርሳ ነው የመጣች የነበረች ማለት 3 ወር ነው እዛ ቤት የቆየችው። ከዛ ሂጂ ተብላ ሄዳ ጠንቋይ ቤት እሱ ጠንቋይ ቤት ልክሻለሁ ችግር የለውም ብሏት የመጀመሪያ ደመዟን ልካለች። ከዛ እንደገና ወደ ዱባይ ከሄደች በኋላ ለጠንቋዩ እሺ ይሄንን አለ። ከዛ ምን ሆነች ሄደች ብላ ደግሞ እንደገና ተናደደች። ስትናደድ እዛ ያለች መንፈስ ትልክላታለች። ልካ አዲስ አበባ ያለች ጀምራም በቅቤ እንደገና ቀበቻት። ይሄንን ደግሞ ልንገር በጣም አመማትና የሆነ ቤተሰብ አሉ ወደ አባ ግርማ መምህር ወደዛ ወሰዷት ልጠመቅ። ስታያቸው መድረክ ላይ ሆነው ማለት ነው ተደብቃ አሳለፈችው። ውሃው እንዳይነካት ተደበቀች። ጸበሉ አሁን እንደዛ አለች ጸበሉ ማለት ነው። ከዛ ወደዚህ ከገባች በኋላ እየጾመች አልኩ አይደል ምን አደረጋት መንፈስ እንደገና እጇና አንድ እግሯና አንድ እጇ ፓራላይዝ ነገር አረጋት። በስንት መከራ እየሰራች ነበረች። ከዛ ይሄንን ደግሞ እንደገና እንደምስክርነት ጋር ከዛ ፓራላይዝ ሲያረጋት እየጾመች እየሰገደች ያንን እነዛ እየቻቸው ሰዎች ምን አለው መጥቶ በሌሊት ማለት ነው በህልሟ እኛ ግደላት ተብለን ነው የተላከን ከእገሌ ከዛች ሴት ለምን አዋረድሽኝ ያለችሽ አለ። ግን ደግሞ አለች ደግሞ እንደገና የምትጋርድሽ ሁልጊዜ የምትጠብቅሽ ቤተሰቦችሽ የምትጠብቅልሽ እሷን የምታምናት እሷ ከለከለችኝ አለት። እሷ ደግሞ ምን አደረገች መሰለ በቃ እሷ ጀመረች ሁሉም ነገር ጨረሰች። ያንን 10,000 የላከችላቸው ሰዎች ደግሞ እንደገና እኛ ምን ብሩ ስትልኪ ወዲያው ጠንቋይ ቤት ወሰድነው ብለው ራሷን ተይን ምን አደረግን ብለው ሁለቱም ባልና ሚስት በህልዋ መጥተው ነገሯት። ከዛ እንደዚህ ሲደረግ በዛው ሰዓት ስጋ ለብሶ አጋንንት መጣባት። እሺ ጥላወጊ ምንድነው የሚባለው? ስጋ ለበስ ጥላወጊ። አዎ በቃ ሊገላት ማለት ነው። ስጋ ለበስ በገሃድ መጣ ማለት ነው። አዎ ከዛ በመቤቴ አለች መብርሃን ነበረች አስለድ ነው መቤቴ ሊገለኝ የመጣ ነው አለች። ስለድኑን ተነስቶ ነው ያልኩ። ስለድኑ ተነስቶ ዙሪያው ቤቱ ክላሷ ላይ ዙሯ ነው ይዘራለች። የራሷ ስለድኑን እየተራመደ ትክክል ስለድኑ ነው። ቆይ የራሷ መቤታችን ናት ወይስ ስለድኑ ራሷ አራት ማዕዘኑ እየዞረ ያንን ጥላወጊ የተላከባት ሄደ። ከዛ በዛው ሳምንት ደግሞ እንደገና ወንድሟ ኪዳነ ምሕረት ነው ዝክሩ በጣም ደህና ነው ጨዋ ነው ምልህ እሱ በእኔ ባማየው ጨዋ ነው በጣም ነው የሚቆርቡት። እንደዚህ መንፈስ ምናምን ወጊያ አያውቁም ግን ይቆርባሉ በስነ ስርዓት። ከዛ የሆነ ጊዜ መቁረቢያ ሰዓታቸው ነበር ኪዳነ ምሕረት ነበር ሳይቆርቡ ቆዩ። ከዛ በህልም ምን አለቻት ለእናቴ ወንድምሽ መቁረብ ተወ ምን ሆኖ ነው የማይቆርብ? እኔ እኮ እየጠበቅኩት ነው አለች።
ለኪዳነ ምህረት ማለት ነው እንደዚህ ከሳምንት በፊት ምናምን ነገረቻት። ከዛ ደውለን ሂድ ተብዬ ከመቀሌ ወደ ክፍለ ሀገር ሂጄ ነገርኩት። እሺ ችግር የለውም እንቀርባለን ስራ በዝቶብኝ ነው ምናምን አለኝ። ይሄንን መናፍስት ውጊያ ካወቀች እሷ እኔ ደግሞ ውቅሸት ኑሬ ከተመለስኩ ነው ይሄንን ነገር። ከዛ እንደዚህ ስትል እነሱ ደግሞ ሳይቀርቡ ሲቀሩ ዝሮ በራሴ ማለት የእናቴ ስለሆነ የኔ ስላልሆነ ምንድነው የሚባለው ክፉ ነገር መቼም አይደለም ማለት ማለት እውነት ሆኖ እሷ እናቴ የሆነው ነገር በቀን ነው የምትነግረኝ የምታወራኝ ለኔ ማለት እኔ ሴት ልጅ ብቻ እኔ ስለሆንኩ እኔን የምቆረቆርላት ማንም አይቆረቆርላትም። ከዛ ምን አለችኝ ወንድምሽማ ሳይቆርቡ ቆየ በይ እምቢ ካለማ ቁርባን ለሱ ተዘጋጅቶ ነበር አንቺ በይ ብላ 2 ሰዎች መጥተው አቆረቡኝ አለችኝ። ከዛ ቤቷ ላይ ተኝቼ እንደ ሰመመ አምስሎ አቆረቡኝ። ከዛ ስነሳ ጣዕሙ ቁርባኑም አለ እንደቆረብኩ አስቤ ልብሴን ነጭ አድርጌ ዋልኩ አለች። ይሄንን ደግሞ የምታረገው ለምን መሰለህ ሳምንት ለምትጾም አሉ ይያለው ትሰግዳለች። ማንበብ አትችልም። በምንድን ነው የምትጸልየው? ዋትስአፕ አለ የማህበር አለ የአባታችን እነሱ በሪከርድ የላኩትን ጸሎት እርጋኑ በጣም እርጋኑ ትወዳለች። እርጋኑ ነው የምትለኝ ሁሉ ጊዜ ለኔ እሷን ያስገዛችኝ መጽሐፍ የሚገርምህ እርጋኑ በጣም ትወዳለች። እሱ ነው የምታዳምጠው ቆማ በስነ ስርዓት። አዎ ኦዲዮ አርጋኑን የእመቤታችን ውዳሴ ማለት ነው። አዎ ኦዲዮ አድርጋ ከዛ ምን አደረገች? በዛው ሳምንት ደግሞ እንደገና እጇና እግራ አሰራት። ሲያስራት ምን ሆነች መሰለህ? በሽንት ቤት እየጠራኩ ነበር አለች። ከዛ ኤርፎን አድርጋ የመምህር አባ ግርማ ፈውስ እየተከታተለች ነበረች። ከዛ እንደሷ ፓራላይዝ የሆነች ሴት እህሎት እግሯ የያዛት ሴት ነበረች የምትፈወሰው። ከዛ ምን አደረጉ? ሲናገሩ በኢየሱስ ክርስቶስ ከእግር ውጣ በኢየሱስ ክርስቶስ ከእጅ ውጣ ሲል ማለት ነው እሷ ቆማ ማለት ነው ጽዳቱን ትችው እዛ ሽንት ቤት ውስጥ ሆኜ ተዘግቻለች። እኔም እንደዛ ላለሁ እንደዛ ሲል እኔም እንደዛ ላለሁ እንደዛ ሲል አለች። ከዛ በኋላ 7 ጊዜ ምታና ውጣ ሲል ማለት ነው 7 ጊዜ መታችና በዛው በቃ ሄድኩ አለችኝ። ሄደች። ከ2 ሰዓት በኋላ ነው ምናምን ተነሳች። ስትነሳ እግሯንም እጇንም ነፃ ነው፣ ምንም ነገር የለበትም። ኧረ በስላሴ ስም እምነት ማለት ይሄ ነው። ድገሙት እስቲ ሁላችሁም ጻፉ። እምነት ማለት ይሄ ነው። ሁላችሁም ጻፉ። እምነት ማለት ይሄ ነው። በቃ እኔ ይሄንን ቆይ አንዴ እንዴት መሰለሽ በጣም እኮ የሚገርም ነው። በጣም አንዳንድ ጊዜ እንደው እኛ ደደብና ሰነፍ የሆኑ አገልጋዮች ይሄንን ካልሰማን መቼ እንማርና። እሺ ቀጥይ የኔት። ከዛ እንደዛ አድርጋ ከ2 ሰዓት በኋላ ከተነሳች በኋላ በስላሴ ስም ምንድነው የሆንኩት ብላ አሁን እኔ በዛው ሰዓት ሙንቺ ብኖር አለች እንጂ እየሰቀች ማለት ነው ተፈውሳለች። በቃ ኦሬዲ ደስ ብሏታል። ሙቺ ብኖር እኮ አንቺ ሽንት ቤቱ ዘግቼ ነበር ማንንም እኮ አይከፍተኝም አይፈልጉኝም እኮ እነሱ ጣጣ የላቸውም ያለችኝ። ከዛ ተፈወሰች። በቃ ኖርማል ሆና እንደፈለገች ትሰራለች እንደፈለገች ትሆናለች። ከዛ መጨረሻው የሆነ ቤት እህቷ ሀገር ነይ ብላ ማለት ከሌላ ሀገር ነበረችና ወደሷ ትሄዳለች። አብሮ የሆነ ቤት ትገባለች፣ እዛ ትገባለች እናቴ። ሁለቱም ወሬ ሆኑ። ሁለቱም ሲገቡ ወሬ ሲሆኑ ምን ሆነ? በቃ ጸሎት አይጸልዩም። ምን ልበል እኔ እየደወልኩ ጸሎት አለ አሁን ምናምን ስላቸው እዛ ጸሎት የሚያደርጉበት ስለድኑ ምናምን ያለበት እዛ ሄዱና እዛ ይተኛሉ። ሁለቱም የእሷ መንፈስ ተላለፈባት። ጸሎት ሲያደርጉ እዛ ይተኛሉ መጽም ይጾማሉ። ከዛ እንደዛ የሆኑት ቤቱ ደግሞ ስጋ ለበስ አጋንንት አለበት ማለት እቃ ይጥላል። በሩ ዘግተው አድረው በሩ ተከፍቶ ያድራል። የነሱ በር ሳይቀር ነው የሚከፍተው። ሽንት ቤቱ ትርምስምስ እያደረገው ነው የሚያድረው። ከዛ ይሄንን ሲያገኛቸው ተፈተኑ። በቃ ተፈተኑ። ከዛ በቃ ተፈተኑ።
ከዛ እንደዛ ሲሆኑ ከዛ በዚህ መሀል ነው ነይ አገርሽ ልቢ እኔ ልውጣ ብያት አሁን የወጣሁት ማለት ነው። ከዛ በዚህ መሀል ከሃይማኖት ትንሽ ፈርሳ እያለ ቆይማ ያዡማ ይኸውላችሁ ብዙ ጊዜ የእናንተ መንፈስ ጸልቶ ሳይወጣ የተያዘ መንፈስ እያለ ሳታስሩት ሌላ ጓደኛና ሌላ አብሯችሁ የሚጸልይ ሰው ካለ የዛ ሰው መንፈስ ተጨማሪ ነው የሚሆንባችሁ ፈተናው። እናንተ ጋር ያለው መያዝ አለበት፣ መታሰር አለበት፣ ከተቻለ መሸኘት አለበት። ግን ከተያዘና ከታሰረ በቂ ነው። የሚሸኙ አባቶች ወይም ጸበል ስትሄዱ ሊወጣ ይችላል። ዋናው መያዝና ማሰር ነው። ቀጥሎ ደግሞ መጨረሻ ላይ መንፈሱ የታሰረው መሸኘት ሲሆን ችግር የለም። የተጠራቀመ ቆሻሻ ገንዳ ውስጥ እንደመጣል ማለት ነው። እቤት ውስጥ ሲጠራቀም ምናልባት ችግር ሊፈጥር ይችላል። ልክ እንደዛ ሁሉ በልባችን ውስጥ መናፍስት ሲመጡ መያዝ ማሰር። እነዚህ መናፍስቶች እያሉ ሳይታሰሩ ሳይያዙ የሚረብሹን ወጣ ገባ እያለ ቤት ውስጥ የሚያተራምስ መንፈስ እያለ የጓደኛ መንፈስ፣ የጎረቤት በድንገት በእንግድነት የመጣ ሰው መንፈስ ቤታችሁ ከመጣ አዲስ ጸባይ አዲስ ባህሪ ነው የምታመጡት። የሌለባችሁን የዛን ሰው ባህሪ ትወርሳላችሁ። አነጋገሩን፣ የአነጋገር ሲስተሙን፣ አለባበሱን ሁሉ የምትወርሱትና ይህን ነገር ከእህታችን ተማሩ። በጣም የሚገርም ነው የተናገረችው። እሺ ቀጥይ። ከዛ በዚህ የሚመጣው እኔ ምን እያልኳት ሄድኩ መሰለ፣ እንደዚህ መንፈስ ነው ተይ፣ የቤት መንፈስ ነው ተይ፣ ጸሎት አድርጊ ተይ፣ እንደዚህ ሁኚ ተይ ይላታለው። አትሰማም። ያረጋሉ። አንዳንድ ጊዜ ይጾማሉ ይላሉ። በቃ ተበላሸ። እሷ ጋር ገባች። አሁንም ወደ አባቴ ተደባለቀች። እኔም ነገርኳት። ግን አባቴ ተደዋውሎ ንስሐ አባት ያገር ውስጥ ያለው ንስሐ አባት ጋር ተነጋግረው ከበፊቱም አባቴ ይቆርባል። ለምን መሰል እንደገና የአባቴ ልምጣለ አባቴ ሴት ላይ መሄድ እንት ከወጣች በኋላ ሴት የምትባል ሌላ ሴት መንካት አቃተው። በምን በራሄሎ መጀመሪያ ራሄሎ አለችበት ማለት ነው። አዎ እናቴ ጠየቋት። አባቴ ምን ይል ነበር አልኳት። እንደዚህ ሴት አለች ቀይ ሴት ተገናኛለች ምናምን ይል ነበር ብዬ ባለፈው ነው የሚገርም። አሁን ነው የጠየቋት እዚህ ከመጣሁ በኋላ። ከዛ ነገረችኝ። ሁሉ ጊዜ አለች ሰክሬ ስመጣ ከከተማ መጥቶ ወደ ቤት ስገባ ከውጭ ቤት ቆይታ ከበሩ ቆይታ ቀይ ሴት መጣ ከላይ ነው የምትታዘለኝ። ከዛ ስገባ ስተኛ ደግሞ ከኔ ጋር ነው የምተኛው። ሁሉ ጊዜ ቀይ ሴት በጣም ቆንጆ ናት ከኔ ጋር ነው የምተኛው ብሎኛል። ምንድነው ማድረገው? ሁሉ ጊዜ እኮ እንደዚህ ያለች ሴት እያስጨነቀችኝ ከላይ ላይ እየተሸከሟት ነው የምገባ ብሏታል በፊት ማለት ነው። ይህን ራሄል ደግሞ ስለዘጋችው እሱ ምንም ነገር ስክራን ያለበት እንጂ ምንም ሴት ጋር አይሄድም። ሌላ ነገር ደግሞ የሚገርም ደግሞ አንዳንድ ጊዜ ስክራኑ ምኑ የተደረገበት ባይኖር ማለት ነው በጣም የዋህ ነው አባቴ፣ ጎበዝ ነው። ሁሉም ነገር ወደ ማለቴ ወደ ክፉ ሰው ለሰው ክፉ ማድረግ ለሰው እንደዚህ ማድረግ አይወድም። አንድ ጊዜ ምን አደረኩ መሰለህ? እኔ የጎረቤት ቃሪያ ሰርቄ ምንድነው የሚባለው በባህር ዛፍ ነው ቀጥቅጦ እግሬን ወገብን ሳምንት አልጋ ላይ ተኝቻለሁ። ቃሪያውን ሰርቀሽ ቃሪያውን ማለት ነው በቃ። ካሁን በኋላ የሰው ነገር እቃ ታነሺ ተብዬ በቃ ሳምንት ተኝቼ ወይኔ ልጄ ብሎ ጨንቆት ወተቱም እርጎም እያደረገ እየታሸው ተነሳው አልኩ። ይሄንን ደግሞ ቂም አለብኝ። ያንን ቀን ትቸው ሲሄድ ከወንድሜና እህቴ ትቻቸው ሲሄድ የነበረ ነው የምነግርህ። በፊት እናቴ ከሄደች በኋላ ማለት ነው። እሺ ይሄን እንደዚህ ነገሮች የለበትም። ደህና ነው፣ ግን ደግሞ ሰካራም ነው ችግሩ። የሆነ ጊዜ ቆርቦ መጥቶ የሚገርምህ ከአሸንዳ ነበር። ከዛ ፍልሰታ ነበር ማለት ነው። እኔ ለሱ አስቤበት አሁን ነው ካደኩ በኋላ። ከዛ በጣም ነው ማለት ምንድነው የሚባለው በጣም ኮኳላለው ፀጉሬ ምናምን ተሰርቼ ምናምን ፍልሰታ ተጫውቼ ምናምን ስመለስ በደንብ አድርገን ወጥ ሰርተን ታናሽቴ ደግሞ እንደናቴ የምታረገኝ ነበርስ ነው ያረኳት። የሚገርምህ ደግሞ የወረሰብኝ ማለት በልጅነት እኔ አስተምረችኝ አይደል? በልጅነት አስተምረኝ እሷ ናት የምትሰራ ቤት፣ እኔ መቆጣጠር ብቻ ነው። ዱቄት ካለቀ ዱቄት ሞላለሁ፣ አስፌዛ ከሌለስ አስፌዛ አደርጋለሁ። ከዛ ዘንጬ መውጣት ነው በቃ፣ ወደ ውጭ መዝናናት ነው ስራዬ። ወንድሜ ምንም አይለኝም እንደዚህ ነው። ያ መጀመሪያ ያገኘሽ ሰው ነው ጠብቅ ብቻ ነው የሚለኝ። ቆይማ መጀመሪያ ያገኘሽ ሰው ነው እንደዚህ ያደረገኝ ብለሽ ታስቢያለሽ?
እላለሁ አይደለም። እንደገና ግን መጀመሪያ ያገኘንም ቢሆንም የበፊት ደግሞ መዳራት ገና በልጅነቴ መዳራት የነበረችዋን እሷንም እዛ ሀገር ደግሞ ሳስበው ለምን መሰለህ እዛ አካባቢ የነበርንበት ወንቅሸት ተገናኘን። የሆነች ልጅ እሺ ተገናኘንና እሷ ከገጠር ናት። ምንም አታውቅም። የፎርኖ ምንም ነገር አትከታተልም አይደል? ግን በልጅነቷ ጀምራ ምንም አታውቅም። ምን አታውቅም። ከዛ እሷ በዚህ ጀምራ ጀምራ ግለ ወሲብ ታደርግ ነበር። ከገጠር ናት አልኩ። ምንም አታውቅም። ከዛ ምን አለችኝ? ሁሉ እዛ ያለ በቃ ማለቴ እንደዚህ ውሽማ ነው ያለችኝ። መወሻሸብ ነው በቃ ልጅ። ስለዚህ ከእናት ከአባት የመጣ ዘር ነው የምትይው? ከአባትሽ የመጣ ነው ወይስ ከእናትሽ የመጣ ነው? እኔ እናቴ ደህና ናት። ከአባቴ ነው የመጣ። ከአባቴ ከነዛ ሴተኛ ዳር የሚሰኘው የነበረው የተደረገበትንም እኔ ደግሞ ራሄሉ ደግሞ የደም መንፈስ ስለሆነች በጦርነት ሰዓት እሱ ጋር የነበረች ወደ እናቴ ያለፈች። እኔም በዛው ሰዓት ተረገዝኩ ማለቴ በረሃ ላይ አስበኋላ። ከዛ ምን ሆንኩ? የዝሙት መንፈስ ላይ ሄደ ማለት ነው። እንደፈለገው ሆነ። በጣም ይገርማል። ወንድሜ ደግሞ እንደገና ጠየቅኩት ባለፈው ልንገርህ። ቆይ የዝሙት ፊልሞች ወንድምሽ ጋር እንመጣለን። የዝሙት ፊልሞች ምናምን ታይ ነበረ? እኔ የዝሙት ፊልም አያለው። ፊልም የተባለ ዓለም ላይ ያለ አያልፈኝም። እሺ ስፓርታክስ ሳይቀር እንደዚህ ስፓርታክስ ምናምን ፊልሞች አላት ተከታታይ። እነሱ ቤት ነው ያለው። እኔ ስራ የለኝ ምን የለኝ፣ ብር ይላካል። ሁሉ ጊዜ ላፕቶፕ አድርጌ ማየት ነው። ወንድሜ ያያል፣ እኔ ማያለው፣ ሁላችን እናያለን። የኛ ብቻችን ሆነን ሁላችን። ከዛ ወንድሜ አሁን ታናሽ ወንድሜ ደግሞ ማየት ጀምረዋል። እሱም እኔ ነው ያስጀመርኩት። ተከታታይ ፊልሞች ማለት ነው። ተከታታይ ፊልሞች ሁሉ ብሬን ዘብሬክ ነው ነበር። በሱ ነው የጀመርኩት። እሱ ሳይሆን ገርበ ቁጭ ብዬ አድሬ ጠዋት እንደዚህ የዶሮ ድምጽ ወይ ደግሞ የሆነ መኪና ድምጽ ምናምን ሰምቼ ነው የምነሳ። እንዴ ነግቷል እንዴ ነው የምለው የነበርኩት። በዛው ጀመርኩ። ፍቅር ያዘኝ በዛው ፊልም። አሁን ፊልም በቃ አመቴ ነው። አንድ አመቴ በለው ፊልም ማየት ካቆምኩ እንጂ የዓለም ፊልም ነው ማየው። የሚገርም ነው። ትግርኛ አማርኛ አልወድም። የሚገርም እንግሊዘኛ፣ አረብ፣ የቱርክ ፊልም በቃ የፍቅር ነው የሚመቸኝ። የፍቅር በቃ የሆነ አላደለ ሮማንቲክ የሆኑ ፊልም ነው የሚመቸኝ። በቃ ዓለማዊና አህዛባዊ መንፈስ ነው አንቺ ውስጥ የነበረው ማለት ነው። ዋና አሁንም አልተያዘም አለ። አሁንም አልተያዘም እና እንደዚህ ነው። ከዛ አባቴ እናቴም አሁን ተገናኙ። መጨረሻው ልምጣልህ። እነሱም እንደዛ አሉ። ወንድሜና እህቴ ከተማ ነው ያሉት። እነሱ ያንን መሬት የወረሰው የአያቱ የእናቱ የአባቱ የወረሰው እዛ ነው ያሉት። ወንድሜ ደግሞ ደህና የሆነች ከተማ ነው ያሉት። እነሱ ቤት ኪራይ ይከፍላለው። የሚበሉበት የእናቴም አንዳንድ ነገር ልክላታለው። አለቀ። ከዛ አሁንም ብር በጣም ነው የምታጠፋልኩ። እየተበደረች ትቆያለች ማለት ነው። እኔ ደሞዜ ሳይደርስ እንደዚህ ብድር ተበድር ያለው ትለኛለች አይደል? ደሞዜ ሲደርስ በቃ ቀጣይ ደሞዝ ለዚህ ነው የተባለ ያለው እስካሁን። ይሄንን ደግሞ በቃ ስራ መንፈሱ አልጠፋም፣ አልወጣም። አንቺ ውስጥ አሁን የተያዘ ጸበል ላይ የተያዘ መንፈስ አለ? ምንም የለም። ጸበል ሄዳለው። አዲስ አበባ መጥቼ ሄጃለው። ስውራን ሄድኩ። ሰሜነሽ ኪዳነ ምሕረት እዛ ስዕለት ገብቼ ነው ወደዚህ የወጣሁት እንጂ እምቢ ብሎኝ ነበር። እኔ እናቴ ለማምጣት 3 አመት ነው የመኮርኩት። የሚገርም ከምታየው ህልም አንጻርና ከሚገጥምሽ ነገር አንጻር መንፈሱ ሊወጣ ሊጋለጥ የሚፈልግ ወይም ደግሞ የሰለቸው መንፈስ አለ ብለሽ ታስቢያለሽ? እንጃ የሰለቸው እንኳን ግን አንዳንድ ጊዜ ልቤ ምን ይለኛል መሰለህ? አንዳንድ ጊዜ እኔ መንፈሱ ሊወጣ ሳይሆን አሁን ገና ስለሆንኩ ያምልኮት የሚል ሀሳብ በውስጥ ያለ። ከዛ ግን እንደሚሰለቸው እየሰለቸው መሆነ እየተቀጠቀጠ መሆነ ግን በውስጤ ደግሞ ይነግረኛል። ስለዚህ የባዕድ አምልኮ መንፈስ ውስጥሽ እንዳለ ትረጃለሽ። የቤተሰብ ማለት ነው። አውቃለሁ በደንብ አድርጌ። ከአባቴ መጣ። አንድ ጊዜ
መጀመሪያ ሰላም አግኝቻት ነበር። ታስታውሰኝ እንኳን አትሆነኝ ሰላም አግኝቻት ነበር። የሆነ ጊዜ መጀመሪያ ገና ትምህርቱ በደንብ ሳላውቅ ማለት ነው። ጊዮርጊስ ቃሊቲ ታውቀዋለህ? ጊዮርጊስ ሙቅ ውሃ ያለበት ጸበል እዛ 1 ወር ተጠምቄያለሁ። እዛ እየተጠመቅኩ ያለው ሆኖ ገርጌሮስ መጥቼ ነበር ንስሐ ስገባ። ከዛ ወደዛ አገኘኋትና ጠየቅኳት፣ እባክሽ መምህር አገናኝን ምናምን ብያት ነበር። ከዛ እንደዚህ ያደረኩ ነው ምናምን ብዬ ነገራት። የአባቴ ወደኔ ምጣ ያልኩ ነው ስላት፣ እንዴ እንደዛ አይደረግም፣ መጀመሪያ አንቺ ጎበዝ ሁኚ፣ ከዛ የአባቴ ትያለሽ ብላኝ በዛው ሰዓት ተውኩት። እዛ ጸበል እየተጠመቅኩ ያልኩ ሞቆ ግን እዛ ቤት ይዤ ነው የተጠመቅኩት 1 ወር ማለት ነው። ከዛ እየቀጠቀጥኩ ከአባቴ የመጣ መንፈስ ምናምን እያልኩ አንድ መንፈስ ሄደዋል። በምን ሄደ መሰለ? ጸሎት ጸልዬ ጸሎቴን ጨርሼ ትኝት ስል ገና በሰመመን አካባቢ ማለት ነው አላደል እያሰብክ ለምተኛት ሀሳብ ላይ ሆኜ የሆነ ከሰውነቴ እንደ ጥላ ወጥቶ ሲሄድ፣ ከዛ እኔ ደግሞ ከፍርናሽ ነው የተኛሁት። ከፍርናሹ ከፍ አድርጎ ወደ ታች ነው የጣለኝ። እንዴ ብዬ ነው የተነሳሁት። ምን ሆኜ ነው እንደዚህ ሰፊ ያልኩት ብዬ ከዛ ሳስታውሰው ጥላ ነገር ሆኖ አላደል በቁመቴ ልክ ውልቅ ብሎ ሲሄድ አይቼዋለሁ እዛ ማለት ነው። ግን ከአባቴ የመጣ የዝሙት መንፈስ አባቴ ላይ ያለ እንደዚህ ሁላችን የምትገራገረን ማለት አባቴ ጥሩ ቢሆን ሰውዬ አባባሌ እንደ ባል እንደ አባት ቢሆን ኑሮ እናቴ 13 ዓመት የሰራችው ሁሉም ነገር ይጠቅመን ነበር። የት ደርሰን ነበር ብንሆን እሱ በስነ ስርዓት ቢያሳድገን። ከዛ እንደዛ እያልኩ አባቴ እንደዚህ ያደረገው እኛ እንደዚህ እንዳንሆን እያልኩ ቀጠቅጥ ነበር በዛ ሰዓት ገና በደንብ አድርጌ መስማት ጀመር። ከዛ ምን አልክ አንተ የናንተ ሳይወጣ ቤተሰብ አትቀጥቆጡ ስትል አንተም ስትጨምርልኝ ገጠመኝ ለሰምቼ ተውኩት። ከዛ ግን ያቺ መንፈስ ግን እዛ ወጣለች። አንድ መንፈስ ማለት ነው ወጥቷል በሙሉ ሰውነቴ። የዝሙት መንፈሱ ግን አለ። አሁን ይሄ በጣም የሚገርም ነው። ስለ ወንድምሽ ደግሞ ትነግሪኛለሽ። ቆይ አንዴ እዚህ ጋር አንድ እህታችን ምን ብላ ጻፈች? አይና ለሞግ ደረሰኝ የምትባል እህታችን ድራማ ማየት ኃጢአት ነው ወይ ንገሩኝ፣ ቤተሰብ ንገሩኝ። ድራማ ማየት ኃጢአት ነው ወይ? አንቺ ፊልም ያለው ስለምትይ እኮ ነው ኃጢአት ነው ጠየቀች። አይ ድራማ ማየት ወይም ፊልም ማየት ወይም ቲያትር ማየት ኃጢአት አይደለም፣ ግን መምረጥ ያስፈልጋል። አንደኛ ምርጫ መምረጥ ያስፈልጋል። ምንድነው ማየው? የሚጠቅም ነገር ነው ወይ? በእኔ ህይወት ውስጥ የሆነ አንድ ነጥብ የሚጥልልኝ ቁም ነገር አለው ወይ? እዛ ውስጥ ያለው ነገር አይቶ መቀጠሉን ችግር የለውም፣ ማቆምም ይቻላል። የሆነ ነገር የማያስኬድ ከሆነ መተው። ሌላ ሁለተኛ ነገር አይደለም ድራማ ማየት ያለ ፕሮግራም ቤተክርስቲያን ዝም ብሎ መመላለስ በራሱ ጥሩ አይደለም። እንግዲህ ካላችሁ አሁን ቤተክርስቲያን መሄድ ጥሩ ነው አይደል? ያለ ፕሮግራም መሄድ ግን ወይም ደግሞ ቤተሰብን ጎርቶ ቤተሰብን መጦር ባለብን ሰዓት እንደ ሰንበት ተማሪዎች ወንድሞቻችን ትምህርታቸውን ጥለው እንደገና ቤተሰቦቻቸውን ትተው ያለምንም ስራ ዝም ብለው የሰንበት ትምህርት ቤት የሚመላለሱ ከሆነ ቤተሰቦቻቸውን እየጎዱ እንደሆነ ሁሉ አንድ መንፈሳዊ ነኝ የምትል ሴት ወይም መንፈሳዊ ነኝ ብሎ የሚል ሰው በፕሮግራም ስራውን እርግፍ አጎትቶ ቤተሰቦቹን ትጉት አድርጎ በፕሮግራም የማይሄድ ከሆነና እግዚአብሔር የሚል ከሆነ ትክክል አይደለም። ፊልምና ድራማ መጥፎ ነው ብላችሁ የምታስቡት ቀርቶ መንፈሳዊ ጥሩ የሚባለው እህልም አብዝቶ መብላት መጥፎ ነው። ስለዚህ ሁሉ ነገር በልኩ ሲሆን ጥሩ ነው። ለምሳሌ ፊልምም ድራማም ቲያትርም የምታዩበትን ሰዓት መወሰን፣ በዚህ ሰዓት እቺ ነው ያለው፣ ግን ይሄንን ለዚህ ጊዜ እንደሰጠሁት ሁሉ ለኳስም ለምንም ጊዜ እንደሰጠሁት ሁሉ ለጸሎትና ለስግደት ደግሞ ጊዜ መስጠት ያስፈልጋል እንጂ ይሄንን ፊልሙን ድራማውን አይቶ በቃ አሁን እንቅልፍ የመጣው ቃልተኛ ምናምን ብላችሁ የምትሉ ከሆነ ድራማው ፊልሙ ቢቀር ነው የሚሻለው። ሁሉ ነገር በልኩ ሲሆን ጥሩ ነው ብዬ የማስበውና አስተማሪ ናቸው ብለን የምናስባቸውን ነገሮች ማየቱ መልካም ነው። አንደኛ መምረጥ፣ ሁለተኛ ነገር ደግሞ የመረጥነውን ፊልም ራሱ ስናይ ከልክ በላይ እውነታችን ምን አለች? ማታ ጀምሬው ቀን ሙሉ ውዬበት ሌሊት ጠዋት ወፍ ስትጮህ ነው የምነቃው ነጋ እንዴ ብዬ ነው የምለዋለች። ይሄ ተከታታይ ፊልሞች እንደ ፕሪዝን ብሬክ ምናምን የሚባሉ ፊልሞች ብዙ ጊዜ ሰው ያያቸዋል እና እነዚህን ፊልሞች ባየቱ መልካም ሆኖ ሳለ ከዛ ነገር ምንድን ነው የተማርኩት? አንዱን ተከታታይ ፊልም ካዩ በኋላ ሁለተኛ ተከታታይ ፊልም ልታዩ ስትሉ ከባለፈው ምንድን ነው የተማርኩት? ምንድን ነው ያገኘሁት? ስለዚህ እንደየልምዳችሁ ነው። በቤት ውስጥ ቁጭ ብሎ የሚውል ሰው ይኖራል።
አይ እኔ በየቀኑ መጨናነቅ አልፈልግም፣ በቀን 1 ሰዓት ያክል ያዩኝ ልቤ እንዲንጠለጠል ፊልሙን ያየሁኝ እንዲንጠለጠል መሆን አልፈልግም ብሎ የሚያስብ ሰው አንድ ያይቶ ጨርሷል። ከቤት ሳይወጣ 4 ቀን 3 ቀን ተቀምጦ ማለት ነው። ይሄ ሙሉ በሙሉ ስራ ፈት የሆነ ሰው ነው። ከተቀመጠበት ሳይነሳ የሚበላውም የሚጠጣውም እርግጠኛ ነኝ እንደዚህ የሚያይን ሰው አጠገቡ መጥቶ ማየት ነው። የሚበላው የሚጠጣውን አጥቦ አያውቅም፣ ካልሲውንም ቀይሮ አያውቅም። የተቀመጠበት ሶፋ ራሱ ይጎደጉዳል። እንደገና በዛ ላይ ከንጽህና ጋር በተገናኘ አካባቢው ግምትምት ነው የሚለው። ይሄ የታወቀ ነገር ነው። ስለዚህ በተቻለ መጠን ስራ ፈትነታችንን ትተን መንፈሳዊ ነገሩም ሳይጓደል የኛም ፍላጎቶቻችንን ደግሞ ገድበን ልጓም አበጅተንለት ነው መጓዝ ያለብን እንጂ ማካበድ አያስፈልግም። የታችን ትክክል ነሽ። እሺ አመሰግናለሁ። ቀጥይ። አዎ ወንድምሽስ? እና የወንድሜ ብዙ አልነገረም የሚዲያ ሰው ስለሆነ በቃ ተይው፣ እሱን አታንሺው። ማየቱ ቆይ በቃ እሱን እንለፈው፣ በቃ በዚሁ እንለፈው። አሁን አንቺ ወደዚህ ትምህርት እንዴት መጣሽ? ከዛ ሁሉ ጭፈራ ከዛ ሁሉ ነገር እንዴት መጣሽ? ወደ ትምህርቱ ስመጣ ወንቅሸት ከሄድኩ በኋላ እዛ ያለ ነገሮች ያለ። እንዴት ሄድሽ? ለምን ሄድሽ? እንዴት መንፈሳዊ ነገሩን አወቅሽው? ወንድሜ ስለታመመሽ ስኳር ታሞ ጠዋት ስነሳ ቀድሜ ካልተነሳሁ እየወደቅብኝ ሁሉ ጊዜ ኪሳራ ሆነ። አንደኛው ኪሳራ ሆነ። ሁሉ ጊዜ ሆስፒታል መሄድ፣ ሁሉ ጊዜ ድንገተኛ መግባት ሆነ። እናቴ ደግሞ እንደገና መንፈሳዊ ሆናለች። እሷ ደግሞ ጸበል ውሰዱ ትላለች። እኔ ደግሞ እንደፈለኩ መሆን ስለምፈልግ ጸበል መሄድ፣ ቤተክርስቲያን መሄድ፣ ጸበል እፈራለሁ። የሚገርምህ ጸበል ሊነካኝ አስቤው አላውቅም ነበር። ጸበል አልወድም ነው የምለው። እንደዚህ ጓደኞቼ ጸበል እንሂድ ምናምን ሲሉኝ ማለት ነው። ከዛ መጀመሪያ ያንን የፍቅረኛ ጋር የተለያየ ነው እና አያቴ እንዴት እንዳረገች ከፍቅረኛ ጋር ደህና ነበርና እኔ ደግሞ ከቤተሰብ መገላገል ፈልጌ ነበር። የሆነ ጊዜ በጣም ረበሽኝ ማለት ይሰርቡኛል፣ ይሉኛል። እናቴም ከነሱ ጋር ሆና አንድ ጊዜ ሰድባኝ፣ በጣም ሰድባኝ ራሴን ለማጥፋት የአይጥና የነቀዝ ክኒን ነበር ነው የወሰድኩት። ለመሞት ሆስፒታል አጎቴ ወሰደኝ። ከዛ ደህና ሆንኩ ማለት ነው። ለመሞት ብለሽ ይሄን ወሰድሽ? ለምን ትልኛላችሁ ነው የኔ። አንዳንድ ሰዎች እኮ ሊሞቱ ብለው እንኳን መሞት አይቻልም እንደ ምንድን ነው እሱ አይገልም እንደ ይላሉ። እንደ መርዝ የሚያስቡት ነገር ሁሉ አልገደለኝም። የሚገርምህ ወንድሞቼ እያዩኝ ሁለቱም ማለት ነው። እኔ እኮ ደፋ ነኝ። ሁለቱም ነይ እስኪ ውሃ አምጪ ያልኳት ለእህቴ ማለት ነው። አመጣችልኝ። ክኒኑ ምንም ቀራረብኩትና አስገባሁና ወጥ። ከዛ ሲያስገሳኝ ሂድ ላጎትሽ ጥሪው አልኳት። ከዛ ማለት እኔ ስሞት እነሱ ሲያዩኝ የሆነ እንዳይደነግጡ ብዬ ሂጅ ጥሪ አልኳት። አረቴ ይሉኛል እያልኩ ከዛ የሚገርም እንደዛ ሲያደርጉኝ እኔ ከነሱ መለየት በቃ ሁሉም ነገር መተው ከቤተሰቦቼ መለየት ፈልጌ ምን አልኩ፣ ይሰማል ስሙን ከፈቱት። ከዛ እንደዛ ብዬ በቃ እንጋባ አልኩት ለሱ። ከዛ ቤቱ ደግሞ ይሄዳለው። እሱ ሲሄድ እሱ ወደ ቤት ሲመጣ ከስራ ሲመጣ ስራ ተለያይተን ነው የምንኖረው። እሱ ሌላ ሀገር ነው ስራ የሚሰራ ምናምን። ከዛ ሲመጣ አብረን ነው ቤታችን የምንቆየው ሳምንት ምናምን ማለት ነው። ቤተሰብ በቃ እንዳለ ተዋውቃለሁ ምናምን። ከዛ እነሱ ችግር የለም ሽምግልና እንልካለን ይላሉ። ቤታችንን በቃ ምን እናድርግ ታዲያ እንዲህ ካለችማ ምንም ማድረግ አንችልም ብለው እነሱም እሺ ተባብሎ ነበርና ከዛ አያቴ ቤት እንዲላክ ተብሎ አያቴ ምን ትላለች መሰለ፣ ለሷንማ ቆማ ፍቅር እያልኩማ ሽምግልና አልቀበልም ብላ ትልካለች። ለሰው ማለት ነው። የኛ ቤተሰብ አለች፣ እሷ ሄዳ ነው የጠየቀቻት ሽምግልና ሊመጣ እንደዚህ ምናምን ስትረስ እንደዛ አለች። ከዛ ደግሞ እንደገና እሱን እያለ እንደገና ያን ፍቅረኛ ሄዶ ምን ያለኝ አሁን የቤተሰብ ነገር ጦርነት አካባቢ ስለነበር የቤተሰብ የራሳቸው በአውጥተው እንደዚህ እንዲያደርጉልኝ እኔ አልፈልግም። የሆነ ጢባራም ነገር ነው። በራሴ ሰርቼ በራሴ እንደዛ አድርጌ ነው ማድረግ የምፈልገው ምናምን እያለኝ እምቢ ይለኝ ነበር በዛው ሰዓት። እኔ ደግሞ በዛው ሰዓት ፍቅሬንም ጠፍተዋል። የሚገርምህ የለም። ከዛ ማለት ተንጠልጥዬ ያለሁት
ምንድነው የፈለኩት እኔ ከቤተሰቦች መለያየት ተደራርጋለች ብለ ተብዬ እናቴ መጥታ እንደፈለገች ያድርጉ እኔ ከአሁን በኋላ ኃላፊነት ነው መፈታት ነው የፈለኩት ኃላፊነት የሚሰማ የልጆቹን ማሳደግ የእናቴ ነገር ምናምን ነው ምርም ያለኝ ሁሉ ነገር የአባቴ መስከር አባቴ መጥቶ ቤት አይተኛም በጣም ነው የሚፈልፈው ሰክሮ ሲመጣ አንተኛም አልኩ ከዛ ነገር ስለሆነብኝ ምን አደረኩ ለጨቀጭቀው እና አግባኝ እንደዚህ አድርግ ስለው እምቢ ሲለኝ አንድ ቀን አሰብኩና ሄድኩና ካሁን በኋላ አንተ እኔ የፈለኩት ነገር ማታደርግልኝ ከሆነ በቃ ተለያይተና ብሎ ጨረስኩት ከሱ ጋር ተለያየው ከዛ ወንድሜ ታመመ በዛው ሳምንት በዛው አካባቢ እኔ ደግሞ እናቴ ጨቀጭቀች ነበር ወንክሸት እጅ ብላኝ የጦርነት ነገርም አቆመ ወዲያውን በፕሌን ገባን ባህር ዳር በቃ ከዛ ጸበል ጀመረ ይሄንን ንስሐ አልገባም ጨፋሪ ነኝ ይገርምህ ለጸበል ቦታ ጸጉር ተሰርቶ ይሄዳል ጸጉሬ በአርቴ ተሰርቼ ቁጥጥር በስራት ወደ ባህር እኮ ነው ወደ ጸበል ሄድን እኮ ነው ሰው ያርግ ምናምን ይልኩት የሚቀበልን ሰው አዘጋጅቶ ስለነበር የሚቀበልን ሰው ሲመጣ እንዴ አንቺ ነህ ጸበል ትሄጂ ያሉኝ እዛ አልጋ ያዝንበት ያደርንበት ጸጉሬን ፈትቼ ምናምን ተዘጋጅቼ ነው እንደገና ሄድ ነው ከዛ እንዳዲስ ማለት ዘግዝቼ የለኝም ልብስም ቁምጣ ነው ሁሉ ከዛ እዛ ገዝቼ ልብስም ሄድን እሱ ሳስጠምቅ እና ያቺ ከዛ መቁረብ እዛ ነው የጀመርኩት በምን ምክንያት መሰለ ያቺ የበፊት ሀገራችን የነበረ ልጅ የነበረችው የዝሙት መንፈስ አለ ግሎሲብ የነበራት ምልህ ጓደኛዬ እሷ ጓደኛ ሳደርጋት እዛ እሷ ቆራቢ ሆና መንፈስ በጣም ይለልፋል ተቀጠቀጠዋለች ከሷ ሲለፈልፍ እየሰማሁ እየገባኝ ሄደ ከዛ ማቃቸው ሰዎች ማለት በፌስቡክ ምናምን እንደፈለክ ጻጻፋለህ ሜሴንጀር ኢንስታግራም የነበረ እነሱ እየደላለትኩ በዛው ሰዓት እያወቅኩ አውዛም ጆክም አለ ሁሉም ነገር ስላለ ከዛ ደና እየሆንኩ ሲሄድ ንስሐዬን ግብት ብዬ እግዚአብሔር ይመስገን እኔ ያሰብኩበት ቀን ገብርኤል ነበር መድኃኒዓለም ደግሞ አደረገልኝ መድኃኒዓለም ሰዓት ቀረብኩ ከዛ የእናቴ ጸሎት ነው ግን ይሄ አይደለም በጣም ደስ ይላል እውነት ደግሞ ለቁርባን መብቃትሽ እድለኝነትሽ ደስ የሚለው ነገር ምንድነው በዚህ ባለሽበት ውበት ባለሽበት እድሜ በዚህ አስቀያሚ በሆነበት ጊዜ ከጭፈራ ወጥቶ ከዚህ ሁሉ ነገር ወጥቶ አምልጦ እንደዚህ መመስከርን የመሰለ ነገር የለም በጣም መታደል ነው ወርተቴ ደስ ይላል የምታወሪው ነገር ከዛ እንደዛ ሁኜ ቆረብኩ ወንድሜንም ተሻለው ስኳር እንዳለ ሆነ ያንን የሚጥለው የነበረ በሽታ ነገር የሆነው አረፋም የሚያራፈው የነበረ ሁሉ ነገር ተወው እግዚአብሔር ይመስገን ወደ ሀገራችን ተመለስን ከዛ እቅድ ወጣ እናቴ ትመጣለች ልጆቿ ትይዛለች እኔ ወዲያውን ሄጄ ሰርቼ እንኳን ሰው ለራሴ እንኳን ሰው ካልሆንኩ ለእናቴ ላግዝ ብዬ ወደዚህ መጣሁ እዚህ ስመጣ ደግሞ አንድ ምስክርነት ልንገራችሁ እዚህ ስመጣ ደግሞ ምን ችግር አለኝ እኔ ሰው የሆነ ነገር ሲሉኝ ለካ መልቆቅ ብለህ ስታድግ ደግሞ ችግር ነው እዚህ መማላቀቅ የለም ገብተህ ታስረህ መውጣት የለም እነሱ እንደ ምንም ማታቅ የምትበላው ነገር ማለቴም በልተህ የማታቅ ይመስላቸዋል ምግቦቹ ምናምን በቃ የሆነ ነገር ሳያቸው በካምፓኒ ስለመጣሁ አይፈልግም ይሄንን ቤት ወጣለሁ ላለው ስራዬን ደግሞ ልጆች ስላሳደኩ ቤት አያያዝ ስለማቅረም ስራዬ ጎበዝ ነኝ እነሱ ይፈልጉኛል እኔም ቢብዬ ወጣለሁ ወጥቼ ዛሬ ጧት ወጣው ማታ ገባለሁ እንደገና ስራ እንደገና አንድ ወስልቼ ወጣለሁ እንደዛ ያደረኩ አሁን ደግሞ ማለት ነው እንዴ ያለኝ ይሄን ፈተና ሆነብኛል ከዛ አንድ ቤት ኮንትራት በቃ እሺ ብዬ አስተራለሁ ብዬ ነበር ሀብታም ቤት ነው ደስ ብሎኛል ሁሉ ነገር ከዛ ግን እስከዛሬ መብርሃን ደግሞ ምን ብላታለሁ እኔ ምግብ እኛን የምንሰጥሽ የሚል ምግብ ያለበት ቤት እንዳታስገቢኝ አምላት እሷ ደግሞ እንደዛ የሚሉ ቤት ገብቻ አላውቅም ራሴ የጾሜን የራሴን ሰርቼ ነው በላ እግዚአብሔር ይመስገን በዚህ በጣም ነው ማመሰግናት መብርሃን እውነት አንድ ቀን ስገባ ወዲያውን ምግብ
እኛንኪ እንደዚህ ብሎኛ ያቀብ ኩሽናው ክፍት አድርገው ነው የሚሰጡኝ። ራሴ ነው የምሰራው። የራሴ ድስት ሁሉም ድስቴን፣ መጠጫዬን፣ ሰሃኔን ለብቻዬን ይሄንን የኔ ነው እላቸዋለሁ። ችግር የለውም ነው የሚሉኝ። ከዛ እነዛ ቤት ቆንጆ ቤት ገብቼ ነበር። እዛ ስሰራ ምን ሆንኩ፣ የሆነ ጊዜ ረመዳን ሆኖ ወደ ልጃቸው ቤት ሄድን። ስንሄድ እዛ የሆነች ፊሊፒን ነበረች። ከሷ ጋር ኖርማል ነን፣ ግን እሷ ደግሞ ምን ትፈልጋለች መሰለህ? እኔ የምሰራባቸው ቤት በጣም ጎበዝ ስለሆነ የልጃቸው ቤት ነው ጥሩ ስላልሆነ እዛ መግባት ትፈልጋለች፣ እኔ የምሰራበት ቤት። ከዛ ምን ትላቸዋለች? ከኔ ጋር ሰራተኛ ስለሆነ ያጋጠመን ነገር እዛ ቤት ያየነው ዝም ብለን ነው የምናወራ። ሰው የሚሸወደው በዚህ ነው። የሚገርምህ እዚህ ሀገር እኔ ደግሞ ከእሷ ጋር እንዲያወራለሁ፣ እሷ ደግሞ ሄደች እንደዚህ ነው የምትላቸው እያለች ትነግራቸዋለች። እኔ አላውቅም ይሄን። ከዛ ይሄን ቁርቁም አድርገው ልጃቸው አለች፣ ባልና ሚስት ደህና ናቸው፣ ተለቀለቅ ያሉ ስለሆኑ ምንም አይሉም። ከዛ ልጆቻቸው ደግሞ ማለቴ በደንብ አድርጋ ያዘች፣ ተቀየመችኝ። ስንመጣ ወደ ቤት ስንመለስ ስራ በጣም አበዛችብኝ። የማይጸዳ አጽጂ ያለችኝ ማለት ነው። ውጭ መስኮት አጥርቼ አላውቅም። አጽጂ ስትለኝ እኔ ዝም ብዬ ትዕግስት ስጠኝ ጌታ ሆይ። ደግሞ የመርገም መንፈስ ደግሞ ያለፈብኝ አንድ ነገር ተራጋሚ ነኝ። አንቺን ምን እላታለሁ መሰለህ? እግዚአብሔር ገስጽሽ ቅዱስ ሚካኤል ችግር አለብኝ። ይሄንን በምታውቂው ትራገሚያለሽ ማለት ነው። በቃ ማለት ክፉ ነገር ካደረገች እንደዛ ነው የምለው። ከዛ እንደዛ እያልኩ በውስጤ ዝም ብዬ የሰራው ማታ ዋልኩና ማታ ምን ሆነሽ ነው እንደዚህ የምታሰርኝ? እኔ እኮ ዝም ብዬ ደከመኝ አሁን አልኳት። አሁንም ኩሽና እንዳለ እቃውን አውርደሽ ታጸዳለሽ ስትለኝ በቃ እኔ መሄድ እፈልጋለሁ። ባባ የት አለ? መሄድ እፈልጋለሁ ስላቸው እንዴ ምን ሆነሽ ነው? ምን አንቺ እኮ ትናንት እኮ ነገርሽን። ከዛ እንደ ትናንት ደግሞ እሺ ኮንትራት ብያቸው ነበር። እንደ ትናንት እኮ እንደዚህ ብለሽን ነበር ምናምን ሲሉኝ እኔ መውጣት ፈልጋለሁ አልፈልግም ስላቸው እነዚህ አዩኝና እንደዚህ በጣም ጮህኩና በፊት የነበረ ምንድነው የሚባለው ፊት ማንነቴን ያመጣሁት በጣም ነው የሚጮኸው። ፈሩኝ። ሲፈሩኝ ቁልፍ የመኝታዬ ወሰዱት። ሲወስዱት ጫውኩ እንዴ ብዬ ዝም ብዬ ቤቱን አንድ እግራ አስቆምኩት። ቁልፉን ስጡኝ አልኳቸው። አልሰጥም አሉኝ። ለጠዋት ነው የሚወስዱኝ። ማታ ስለተጣለን ጠዋት ወደ ካምፓኒ እንዲመልሱኝ እኔ እንደዛ ስል እነሱ ደግሞ አንሰጥም ሲሉኝ በቃ እሺ ብዬ ወደ ላይ ወጣሁና ወይ አደረኩት። ምን ልበል ጫውኩ በቃ ሰው እንዲሰማ ማለት ሳልቆልፍ አጋጣሚ ከተኛው አንድ ነገር ሊያድርብኝ ነው አብይኖ። ከዛ ፈርተው እነሱ መጡና ከስ ያነግሯት ነበር በፊት። ለሷ ደወልን። ምን ሆና ነው ቁልፍ ለምን ወሰዳችሁት? ቁልፍ የሌለኝ አንድ ነገር ሊያደርጉኝ ብላ ፈርታለች። ቁልፉን ስጧት ስትላቸው እነሱ ታናግራቸው ቁልፉን ሰጡኝና ከዛ ጸሎት ማድረግበት ቦታ ስላለኝ እዛ መኝታ ቤቴ ቆለፍኩና ቁልፉን ቀርቅሬ እዛ ተኛው። ጸሎቴን ጀመርኩ። ጸሎቴን አድርጌ ተኛሁ። ትንሽ እንደገና ጾሜ ነው ያልኩት። ከዛ እኔ ጋር ዓርብ ጾሜ ውዬ ቀዳሚ እንዲወስድኝ ማታ ስለተጣለ ማታ መብያ የነበረ ምግብ እንደዛ ስላደረጉኝ አበላሁም አደርኩ። ጠዋትም ቀዳሚ እንወስድሻለን 4 ሰዓት አሉኝ። በ10 ሰዓት በዚህ ማለት ነው። ከዛ እሺ ብዬ ስዕለ ድኖ ኃይል ደግሞ እንደገና አሁን እንደምመሰክርላችሁ። ከዛ ምን ሆነ መሰለህ? ስዕለ ድኖውን ጠቅልዬ ሻንጣዬን አስገብቼ ሁሉም ነገር አስተካክዬ ምናምን የመልክዓ ቅዱስ ሚካኤልና መልክዓ ቅዱስ ገብርኤል ትንሽ እያለች ቦርሳዬ ላይ ማስገባት ሁሉ ጊዜ እንደዚህ ሲወጣ ከዛ እሷ ብቻ ትራሴ ላይ አድርጌ ቁጭ ብዬ ነው ያደርኩት። አንድ ነገር እንዳያደርጉኝ ብዬ ቁጭ ብዬ ነው ያደርኩት። ጸሎት እያደረኩ ከዛ ጠዋትም 4 ሰዓት እንዲወስድኝ ስለሆነ እጄ 4 ሰዓት ሲደርስ ወሰጁኝ ባዩ ስላቸው አይ ቆይኝ እኛ ቡና እንጠጣለን 10 ሰዓት ነው የምንወስድሽ ይሉኛል። ከዛ አይ በቃ 10 ሰዓት ከሆነማ ብዬ ወደ ባታ ማለት ነው ትንሽ በቃ አልተኛ ቁጭ ብዬ ነው ያደርኩት። ስልክ ነካካለሁ፣ ትንሽ ጸሎት አደርጋለሁ። ሰዓት ሲደርስ እንደዛ ያልኩ ስላደርኩ ደግሞ ስለነበር ለተኛ ብዬ ገና እንቅልፍ አልወሰደኝም እኮ
ዝም ብዬ ትኝት ስለዱ ምናምን ሁሉም ነገር ሻንጣ ይሸካከሻለሁ። ያቺ መጽሐፍ ብቻ ነው ያለችኝ አልኩት ራሴ ላይ። ከዛ ስጋ ለበሰ አጋንንት መጥቶ ከላይ ላይ አይተኛም፣ አይለፈልፍብኝም፣ የሆነ ነገር አይልም። በስላሴ ስም እንዳልናገር በስመ አብ በምን ግራ ሲገባኝ በስመ አብ በምን ከዛ ምን ሆንኩ አንተ በዛው ሳምንት የኦ ሚካኤል የሚለው በቃላቸው ያዙ ብለህናል ነበር። እሷን ያዝኳት ይዣት ነበር። በቃ አሁን ትችያለሽ? አዎ እስቲ በይው። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰሚ ብፀስራፌል ዘእመር እሳን ርእሱ እንዘልዑላን ልዑል ጊዜ ጸዋኢኩ ከቅረበኒ በምሕረት ወሳህል። ጎበዝ ጎበዝ ጎበዝ። እስቲ ሁላችሁም ከዛ ሸልሟት ሁላችሁም እዚህ በኮሜንት 1200 ሰው አለ። ከዛ እንደዛ ስል ማለት ነው። እሺ በስላሴ እንዴት እንደሆነ አንተ ጮሆ አልጋውን ተነቃነቀ ብሎ ነው ሄደ። ቅዱስ ሚካኤል መጣህ ብዬ ያልኩ ትራሴን ሰብሰብ አረግና እግሬን እዛ ቁጭልና ያቺን መጽሐፌን አንስቼ መልክኡን ስደግም ደግሞ ጠላቴን እንደዚህ አድርገው አለ ትንሽ አለው እላለሁ። ሰዎች እስከሚሰሙ እስከታች እስከሚሰሙ ማለት ነው። በጣም አውጥቼ ነው አፌን የምናገረው። እንደዛ መልኬን ካደረስኩ በኋላ ሻንጣዬን ጎተት ታረግና እዚህ ላይ ያለ ከኔ ጋር መሄድ አትችልም፣ እዛው ቀር የኔ አይደለም፣ እግዚአብሔር ይገስጽ፣ ቅዱስ ሚካኤል ይሰር፣ ከኔ ጋር እንዳትሄድ ብዬ ሻንጣዬን ይወርጅ ወሰዱኝ አልኳቸው። ወሰዱኝ ወደ ቢሬ። የሚገርም ነገር ነው የምትነግሪኝ በእናትሽ። ከዛ በቃ ወደ ቢሬ ገብቼ እግዚአብሔር ይመስገን። ከዛ መብራን ጠየቅኳት በስነ ስርዓት። የአንድ ቀን ሱባኤል ገባ ብዬ እነዛ እዛ ያሉት ረበሽኝ ከነሱ ጋር እያወራሁ ዝም ብዬ በልቤ እያሰብኩ መብራን ስጠይቃት ጥሩ ቤት አስገባችኝ። ከዛ የቻይና ያሉበት ቤት ገባሁት፣ ሌላ ዜጋ ጥሩ። እዛ 2 ወር ሙሉ እነሱ ቤት ጠባቂ ብቻ ነበርኩ። ሄዱ ወደ ሀገራቸው ሲሄዱ 2 ወር ሙሉ ፈታ እያልኩ ቆየሁ አልኩ። ደስ ብሎኝ አርፌ ከዛ ሲመጡ ግን 20 ሆነው መጡ። 20 ሆነው መጡ። በስላሴ ያጠራቀምሽውን ኃይልሽን በሙሉ 20 ሆነው ሲመጡ እንዴት ብዬ እንችለዋለሁ። ጀመርኩት። 1 ወር ሰራሁ። 1 ወር በስንት መከራ ሰራሁ አልኩ። ደከመኝ። እኔ ደግሞ የቤት ስራ ምንም አንድ ነገር አያቅተኝም። ለራሴ ከፍ እያደረኩ እንዳይመስላችሁ ማለት ከልጅነት ጀምሮና የቤት ስራ ሴት ሆና የቤት ስራ የማትችል አትወድም። እንደዛ ስላሳደገችኝ ከልጅነቴ እኔ ደግሞ ከነሱ ጋር እየሰራሁ አያቴ ቤት ሁሉም ነገር ስለማቅ ድካሙን ስለማቀው በደንብ ነው የምሰራ። መጨረሻ ምን አለኝ፣ 2 መኪና ውጭ ላይ ነበር እጠቢ ሲለኝ እኔ እኮ ሴት ነኝ አልኳቸው። ሹፌር አይደለሁም እኮ የቤት ሰራተኛ ነኝ ስላቸው ታጥቢያለሽ? አይ እንደዛ ከሆነ እሺ አልኳቸውና ገባሁ። ሻንጣዬን አዘጋጅሁ፣ ስለዱኝ ምናምን አጣጣፍኩና ልውሰዱኝ ወሰዱኝ። ከዛ ምን አደርጋለሁ ይሄንን ልውሰዱኝ ማለት ደግሞ እዛ ልውሰዱኝ ስትል ካምፓኒው ደግሞ ከያዘብህ ወደ ሀገር ይልካል። ተደጋጋሚ ከሆነ እኔ 4 ጊዜ ነው የቀየርኩት እንደዛ ብዬ። ምን አደርጋለሁ መኪና ላይ ሲሄድ ወዲያውኑ ስልኬ አውጥቼ ሰኔ ጎልጎታ ነው የምደግመው። ከመኪና ሲሄድ እዛ ቢሮ ስገባ ለምን መጣሽ፣ ለምን ተናገርሽ፣ ለምን እንደዚህ ያደረግሽ እንዳይሉኝ አፋቸው ልገምልኝ መብርሃን ብዬ ገባለሁ። ስገባ እንዴት ነሽ ሰላም ስሜ እንዴት ነሽ ምናምን ብለው ይቀበሉኛል። እገባለሁ ደግሞ ይስቃሉ። አንቺ ምን ሆነሽ ነው ግን ምናምን እየተጫወቱ ነው የሚያስገቡኝ። ገብቼ አረፍ ብላለሁ። ትሄጃለሽ ስራ ዛሬ? አይ ዛሬ እስኪ ትንሽ ለፍ ምናምን እያልኩ በቃ ስፈልግ ስራ ወዲያውን ነው የምወጣ። በቃ ይሄን ህይወት እንደዚህ ነው። በጣም ይገርማል እውነት። አሁን ያለሽበት ሁኔታ ደስ ይላል። ግን እድሜሽ ያው ስንት ነው አልልሽም፣ ግን እድሜሽ ለትዳር የደረሰ ይመስለኛል። ነይና
አግብተሽ ወልደሽ ደግሞ ለሚቀጥለው ታስቢበታለሽ። ያጠራቀምሽው ብር ከሌለ 1 ዓመት አጠራቅሚና ነይ። ያጠራቀምሽው ብር ካለ ደግሞ ይበቃሻል ማለት ነው። እኔ አሁን ለቤተሰቦች 2 ዓመት አግዛቸዋለሁ ብዬ ነው የመጣሁት። ለእናቴ ቃል ገባሁላት። እሷ እንድትመጣ አገሯ ስትገባ 2 ዓመት ላንቺ አግዝሻለሁ፣ አንቺ ሀገርሽን ግቢ ብዬ ነው ያስገባኋት። እሺ ስንት ጊዜ ሆነሽ ታዲያ እንደዛ ካልሽ? አመቴን የሆነኝ ገና 1 ዓመቴን የሆነኝ አመት ነው የቀረችኝ። እሷን ሰርቼ እኔ ለራሴ ቤቴን አገሬን ገብቼ እሰራለሁ ነው የምለው። እዚህ 1 ቀን ማደርም አልፈልግም። በጣም ከባድ ነው። የእናቴም 13 ዓመት ስለማውቀው እኔ አልፈልግም። በእናቴ አይቼዋለሁ ሁሉም ነገር። ምን መሰለሽ የኔ እናት ይኸውልሽ፣ አሁን እናትሽን 13 ዓመት ያንከራተተና ያለ ገንዘብ የመለሰ መንፈስ አንቺንም አይለቅሽም ስልሽ ይቀጥል ይሆናል። እርግማንም ስላለ እንደገናም ደግሞ እናትሽ መንፈሳዊ ሲሆኑ ዓለማዊ ሲሆኑ ሁለቱንም እያደባለቀ ስለሆነ አንቺንም ልክ እንደዛ ሊያደርግሽ ይችላልና ብትቺ ሴት ልጅ በመውለድ ትድናለች ስለሚል ነይና አግብተሽ ውለጂ። ከዛ በኋላ ራሱ የህይወቱ እንትና ያቅጣጫው በግድ የሆነ ሌላ አዲስ ህይወት እንድትኖሪ በግድ ይመራሻልና ወስኝ በቃ። እና እናትሽን አግዢ። ከ1 ዓመት በኋላ ምናልባት ተጨማሪ እድሜሽን አይተሽ 1 ዓመት ደግሞ ልስራና ገንዘብ ይዤ ልመለስ ብለሽ ወስኝ። ከዚህ በኋላ ፕሮግራም አድርጊ። በቃ እዛ ሀገር የምቆየው 2 ዓመት ነው ብለሽ ወስኝ። ፕሮግራም ካላወጣሽና እኔ 2 ዓመት ነው ያልኩት። በቃ 2 ዓመት በራሴ አሁን ፕሮግራም ማለቴ ለሌላ ምልክበት ለወንድሜ እህቴ ለነሱ ትምህርት ቤት ለእናቴ ስለሆነ ወዲያውን ለነሱ ምልከው 1 ዓመት አድርጋለሁ። 1 ዓመት ጨምራለሁ። ከዛ ከ1 ዓመት ይሄንን 1 ዓመት የምሰራበት ደና እነሱም ትንሽ ካገዙኝ ከሱ ግማሽ ካስቀመጥኩ 1 ዓመቴን ጨርሼ ወደ ሀገር መጥቼ መግባት በጣም ነው የምፈልገው። መመር ገጠመኝ መስማት ምናምን ሲሆን የሆነ ዝረዝሮ የሚገርም ሁላችን ሴቶች እየሰሙ ነው። እውነቴ ነው። ያንተ ገጠመኝ ስናዳመጥ ሁሉ ነገር ስናዳመጥ ተጋቡ እንደዚህ ያጋባቸው ስትል ጋብቻ በጣም ነው የምንሳሳው። እንፈልጋለን ሁላችን ማግባት ነው የሚለን። አዎ ይቀጥላል። አሁን ትናንትና የመጨረሻውን ሰርግ የጾሙን የመጨረሻውን ሰርግ ላይ ነበርኩኝና ብዙዎቹ በዚህ ትምህርት ውስጥ አልፈው የሚጋቡ ሙሽሮች ነጋቸው አያስጨንቃቸውም። ነገ እንዴት ይሆን አይሉም። በቃ ባሏን እንዴት እንደምታይ ሚስቱን እንዴት እንደሚያይ መነጽር በደንብ አድርጌ ሰጥቻቸው ነው ወደ ጋብቻ እንዲገቡ ማድረጋቸው። ግን ደግሞ መሰለሽ እኔ እንኳን ባያገኙኝ ማለት ነው ወደ ጋብቻ የሚገቡ ሰዎች ትምህርቱ በራሱ እንኳን በቂ የሆነ ስንቅ ነው የሚሆናቸው። እኔ ብቻ አይደለሁም የመላከ መንክራት የመምህር ግርማ ወንድሙ የሌሎች የሚያጠምቁ አባቶቻችንን ትምህርቶች ሰምተው ቅን ፍርድ ይፈርዳሉ እንጂ ሰው ላይ ኃጢአትን አይለጥፉም። ወዶ አይደለም። አሁን ብዙ ሚስቶች ሳገኛቸው ሲያወሩ ምንድነው የሚሉት? ባለቤቴ እኮ እንደዚህ እየረበሸኝ እና ምንድነው ችግሩ ብለሽ ታስቢያለሽ? የቤተሰቦቹ ነው ትላለች። በቃ ደስ አይልም? ይሄ የቤተሰቦቹ ነው፣ ይዞት የመጣው ነው፣ አብሮኝ የገባው ይናደድብኛል። ከኔ በፊት የሚያውቃት ሴት መስተፋቅር አድርጋበት ከኔ በፊት የሚያውቃቸው ሴቶች በየቡና ቤቱ ሲሄድ ያገኘው የዝሙት መንፈስ ነው፣ የቡዳ መንፈስ ነው፣ መተት ነው፣ ጓደኞቹ ውለውበት ነው እንጂ የሚሉት ባሌ ጨካኝ ነው፣ ክፉ ሆኖ እንደዚህ አደረገኝ የምትል እኔ አላጋጠመኝም እስካሁን ድረስ። እና በዚህ በጣም ነው ደስ የሚለኝ። በቃ ቢያንስ ሰው ላይ መፍረድ አቆመናል። ሰው በራሱ ጥፋተኛ እንኳን ቢሆንም ያው እዚህ ርዕሱን ጽፌዋለሁ። ከኃጢአትና ከጠላት እስራት መፈታት ማለት ምን ማለት ነው? ማለት ይሄ ነው። ከኃጢአት እስራት የምንፈታው ወሆን ብለን ወደን ፈቅደን ከሰራ ነው ኃጢአት ነው፣ ከሰራ ነው በደል ነው። ከጠላት እስራት መፈታት ማለት ግን ሳናውቀው አውቀነውም እኛ ውስጥ ግን እንደገባብን የተዘናጋ ነው መንፈስ አለ። ከቤተሰብ የወረስነው ሲነገረን ቸል ያልነው ለስራ ለምናምን ለኮተት ተብሎ የገባ መንፈስ ሆን ብለን ያስገባ ነው ሊሆን ይችላል። ከሁለቱ እስራት የተፈታ ሰው ነገው አያስጨንቀውም። አምላኩንም ማየት ይችላል፣ ጠላቱንም ማየት ይችላል። ስለዚህ አንቺ አሁን ያለሽበት ቦታ በጣም ደስ የሚል ጥሩ ቦታ ላይ ያለሽው። አገሩን አይደለም ያልኩሽ፣ ያለሽበት አቋም ነው። የሰው ልጅ አቋሙ እሳት ላይ ቢቆም እንኳን አቋሙ በጣም ጥሩ ከሆነ እሳቱ አያቃጥለው። ሰማዕታት እንደዚህ ናቸው። መጀመሪያ አቋማችንን ማስተካከል ነው። ባንካሴ ብንቆምም አንወድቅም። ገባሽ? አቋማቸው ቅዱሳን እኮ እስከ መሰወር የሚደርሱት አቋማቸው ነው እኮ። ቁርጥ ውሳኔ መወሰንና አቋምን ማሳወቅ፣ ቀይ መስመር ማዘጋጀት። ለራሳችሁም ቀይ መስመር ታዘጋጃላችሁ፣ ለጓደኞቻችሁም፣ ለቤተሰቦቻችሁም፣ በአጠቃላይ በዙሪያችሁ ያሉ ሰዎች እናንተን በምን መልኩ ነው ማግኘት ያለባቸው። ለሁሉም ሰው ቀይ መስመር ያስፈልጋል። ከዚች መስመር እንዳታልፍ። እኔ እንዲህ ነኝ፣ አንተም እንዲህ ነህ፣
ስለዚህ እንደዚህ ነው ልካችን ማወቅ አለብን ብሎ በደንብ አድርጎ ቀይ መስመር ማዘጋጀት ያስፈልጋል። ዝም ብሎ ማቀው ነው ማቃት ነው እያሉ ሁሉ ነገር ሰብስቦ ማቀፍ ጥሩ አይደለም። ያንንም ማጫወት በሄዱበት ሰቂታ ተጫዋች መሆን ይጎዳል። ቀይ መስመር ያስፈልጋል። ስለዚህ አቋምሽን አሁኑኑ ገለጪ። 2 ዓመት ሰርቼ ወደ ሀገር አገባለሁ ካልሽ ከ2 ዓመት በፊት ቢያንስ እዛ ሆነሽ አንድ ጊዜ መተሽ የምትመለሽበት ሁኔታ ከተፈጠረ ከሰው ጋር አስተዋውቅሻለሁ። ከዛ ደግሞ እስክትመጪ የሚጠብቅሽ ሰው ይኖራል ማለት ነው። አይ አንደኛዬን ስመጣ ታስተዋውቀኛለህ ካልሽ ደግሞ ችግር የለውም። አይ እኔማ አሁን ብታስተዋውቀኝ ይሻለኛል። ለምን መሰለህ እንደዛ ያልኩ? በጣም ነው የምፈተነው። አሁን እኔ በፊት ማቃቸው ማለት የሰፈር ሰው ምናምን በቃ አይደል እንደዚህ ያደርጋሉ የሚባሉ ማቃቸው ምናምን አሁን በቃ በስልክ በጣም ነው የሚጻፍልኝ። እኔ ደግሞ ሲደብረኝ መዳበሪያ እጠቀማለሁ ፈተና እንዳልገባ እንደዚህ። አሁን አንድ ሰው ብታስተዋውቀኝና ከሱ ጋር ተዋውቄ ቢያንስ እሱ የሚጠብቀኝ ከሆነ ይሄን እንዳመጥ ጥሩ። አይ አልጠብቅሽም ካለኝም ችግር የለውም። እየተጻጻፍኩ ከሱ ጋር ትንሽም እንኳን ያን ሌላ ፈተና እንዳልፈተን የዝሙት መንፈስም ስላለ እንዳልፈተን አለኝ ብዬ ለማሰብ ይሄንን በጣም ነው የምፈልገው። በጣም ነው የምፈተነው። ችግር አለብኝ ይሄንን ማለት ነው። ማለት በፊት የለመድኩት እንደፈለኩ መጻጻፍ እንደፈለኩ መጫወት ስለሆነ አሁን ጓደኞቼ ሴት ጓደኞቼ እንዳለ ሁሉም በራሴ ስለሚቀኑ ሁሉም ትቻቸዋለሁ። የሚገርምህ አንዷ ነው እንኳን በአሁኑ ሰዓት ከቤቷ መውጣት ማታቅ ልጅ የነበረች አንቺ ሰው ሆነሽስ አንቺ ወጥተሽ ብላኝ ማለት ነው። አሁን ከኋላዬ ገባች። 1 ወራ ነው የሞላው። የሚገርምህ ገና ፓስፖርት ያልነበራት ሴት። እኔ ልንገርሽ አሁን እንዳንቺ እንደዚህ የዛሬ ወር አውርቻት ላይቭ ላይ ታቋታላችሁ። ምናልባት እንዳንቺ ታሪኳን ተናግራለች። የዛሬ ወር የሆነ ወር ሳይሆን ይሄ ላይቭ ከመጀመር በጣም ረጅም ሰዓት ሰኔ አካባቢ ላይ ነው መሰለኝ። ሰኔ ወይም ነሐሴ አካባቢ ላይ ነው አውርቻት ትዳር እፈልጋለሁ ብላኝ መጣች። ገና ከአውሮፕላን እንደወረደች ነው ቢሮ የመጣችው እኔ ጋር። በዛ ቀን ደግሞ ቢሮ ያሉት አብረውኝ የሚሰሩት እህቶቼ የቀጠሮ ወረቀት ማሳያቸዋለሁ አይደለ? ብዙ ወረቀት አሳያቸዋለሁ አይደለ? እሱን ወረቀት አምጥታ የምታስረክብበት ሰዓት ነበርና ወረቀቱ ሲመጣ መጀመሪያ ነበር ያየሁት በመጣችበት ከአውሮፕላን በወረደች በመጣችበት ቀን። ከዛ ወረቀቱን እየገለጥኩ ሳየው እሷን መጀመሪያ አንብቤ መምህር ገና ከአውሮፕላን መውረዴ ነው አሁን የወረድኩት ዛሬ ካየኸው ዝም አትበለኝ አለች። ሁለተኛውን ወረቀት ገለጥ አድርጌዋለሁ የእሷን ትቼ ቀጥሎ ሁለተኛውን ያዋለሁ መምህር ትዳር ስጠኝ የሚል ወንድ ነው ያለው። በስላሴ ወደ 30 ወረቀት እኮ ነው ያለው የሚገርምሽ። ከዛ ቆይ እስቲ ያልኩኝ አጋጣሚ አይደለም። ይሄ አጋጣሚ አይደለም። ከዛ ቆይ እስቲ ያልኩኝና ገለበጥኩት ወረቀቱን እንዳለ ሙሉ እንደዚህ ግልብጥ ሳረገው ይሄ ልጅ በሁለት ሴቶች መካከል ነው ያለው። ከሱ ስር ደግሞ የነበረችው ሴት መምህር ትዳር እፈልጋለሁ የምትል ነበረች። እድሏ ሆኖ ከላይ የነበረችው ነች ለሱ ለዚች ልጅማ ይሄ ልጅ ነው መሰጣት ብዬ እንካ ደውልላት ብዬ አልኩት። ገና በመጣችበት ቀን ማታ ደወለላት። መምህር አላምንም እያለችኝ አጅሬው ደግሞ ተነሳ። አይሆንም እንዴት ዛሬ ከአውሮፕላን ወርዳ እንዴት ዛሬ ባል ታገኛለች እንዴ? እኔ ከዛ እባክህ ዝም ብላ ትጮህብኝ አንተ እርኩስ ወደ ልብ መልሳትና ከሷ ጋር ላውራ አልኩት። ከዛ መምህር ምንድን ነው አለችኝ። እንዴ በቃ አጋጣሚ ሆኖ እድልሽ ነው አልኳት። አጋጣሚ ሆኖ አንቺ እንደመጣሽ ከላይ ነበር ወረቀቱን ገልብጬው ቢሆን ኖሮ ይሄ ልጅ የሌላ ሴት ይሆን ነበር በቃ። እና አንዳንዴ እድል ነው። አሁን ተጋብተዋል እነዚህ ልጆች ተገናኝተዋል። በቃ አንድ ላይ ናቸው ያሉት፣ አንድ ላይ ነው የሚኖሩት። እንዴት እንደሚሰግዱ ብታያቸው። እና እግዚአብሔር ላንቺ ያለውን ሰው እንደው በወረፋ አይደለም የሚሰጥሽ፣ በቃ በፈቃድ ነው የሚሰጥሽ እግዚአብሔር። አድርጌው ማላቀውን ነገር እንዳደርግ ያደረገኝ እግዚአብሔር ነው ማለት ነው። እኔ እንደዚህ ገልብጬ ነበር የድሮውን ከመጀመሪያ ማነሳው፣ ከዛ ይሄን ሳነሳው ሆነ በቃ። አንዳንዴ እንደዚህ ነውና የህይወት እጣ ፈንታ ማን እጅ ላይ እንደሚጥላችሁ ስለማታውቁ መንፈስ ቅዱስ በፈቀደው መንገድ መሄድ ጥሩ ነው። አሁንም ደግሜ እናገራለሁ። ገና ገጠመኙን አሁን ሲጀምር ዛሬ ማለት ነው ደውላችሁ ትዳር አገናኘን የምትሉ ወንዶች ቁርጠኞች ሆናችሁ ከመጣችሁ አገናኛችኋለሁ። ግን ብሔር አትምረጡ። ልጅ ያላት የሌላት ምናምን ብላችሁ የምትሉ ሰዎች ደግሞ ለብቻው እሱ ስፔሻል ኬዝ ነው። እናንተም ልጅ ካላችሁ እሱን ለብቻው ነው የማገናኘው። ግን እዚህ ጋር ስመጣ እኔ በነፃ ነው፣ ምንም አይነት ሳንቲም አልቀበልም ከእናንተ በነፃ ነው። ለራሳችሁ ህይወት ብዬ ነው የማገናኛችሁ አይደለ?
እንደገና መታችሁ ደግሞ ሌላ መስፈርት ቁመት አጭር፣ ረጅም፣ ቀጭን፣ ወፍራም የሚባል ነገር አይሰራም እዚህኛ ጋር እና ወንዶች በሴቶች እየተበለጣችሁ ነው። አዎ ግን ወንዶች ትዳር ይፈልጋሉ። አዎ ግን ሁልጊዜ ሲገባ ደግሞ ምንድነው የሚሉት በእናንተ ሀገር እናቶቻችሁ ቆንጆ ሴት ያገባ ወንድ ድራሩን አገኘ ይላሉ አይደል? የሰማሽኝ ነው? የሰማው ነው። እንዳረብሽ ብዬ ነው መሀል ላይ እንዳልገባ። እራቱን አገኘ ይላሉ። አይኔ ምንድነው እንታዩ ድራራ ነው የሚሉት። በዚህ አባባል ብዙ አልችልበትም እኔ። አዎ ምንድነው የአይን ራቷ ምንድነው ማለት ነው። ይሄ ምንድነው በቃ ቆንጆ ሴት ማግባት ይወዳል ወንድ ልጅ፣ የታወቀ ነገር ነው። አንተ ራስህ ግን ቆንጆ ላትሆን ትችላለህ። ኪስህ ግን ቆንጆ ሊሆን ይችላል። ግን እኔ አሁን እሱን አይደለም መንፈሳዊ ህይወት ነው ቁንጅና በአሁኑ ሰዓት። እሺ ዛሬ ቀን ስቀርጽ የዋልኩትን ብታይ በጣም ይገርማችኋል። ቪዲዮ ማሳየት አሁን አልችልም እንጂ ካሜራው እንትን አይመችም እንጂ ጎዳና ተዳዳሪዎች ነው ስቀርጽ የዋልኩት ከተርቢኖስ ሰለሞን ጋር ከሰላምዬ ጋር ከዚግዛግ ቲዩብ ጋር ሄደን ስንቀርጽ ነው ያልነው እና ጎዳና ተዳዳሪዎች ልጅ ወልደው ምናምን እድሜው ገና 20 ዓመት ምናምን የሞላቸው ልጆች ወልደው ከቆሻሻ የለቀመውን ቆሻሻ ሄዶ አጣርቶ ሸጦ ገንዘብ አምጥቶ ሚስቱን ያስተዳድራል። በጣም የሚገርማችሁ ነገር እና ትዳር ሀብታም ስለሆንን ወይም ድሃ ስለሆን የምንኖረው ሳይሆን እንዲሁ አይምሯችን ለዚህ ነገር የታጨ የተፈቀደ እግዚአብሔር ሲፈቅድ ነው የሚሆነው እና ትዳርን በግድ ልግባበት እስቲ ልውለድ ሰው ስለወለደ ሰው ስላገባ ሳይሆን እግዚአብሔር ሆይ ፍቃድህ ነው ወይ? መቼ ነው ማገባ ነኝ ወይ? እኔ አንተ ነኝ። አዎ ግን እንዴት ነው የምኖረው? በትዳር ህይወት ነው የምኖረው ብሎ መጠየቅ ያስፈልጋል። ሁሉም ሰው አግብቶ አይኖርም። ሁሉም ሰው መምህር አይደለም። ሁሉም ሰው ቄስ አይደለም። ሁሉም ሰው ደግሞ መነኩሴ አይደለም እና ጸጋ ያስፈልጋል። ስለዚህ ጸጋሽን ጠይቂ። የኔ ጣፈንታ ምንድነው እግዚአብሔር ሆይ ንገረኝ እያልሽ ቆይ። ከዛ እኔ አሁኑን ማግኘት የምትፈልጊ ካለሽ አሁን አገናኘኝ ልጅ የሚል ሰው ካለ ደግሞ አገናኘሻለሁ። ብዙ ጊዜ ከገንዘብ ጋር በተገናኘ ጥቅማ ጥቅሞችን አስበው ከኔ ጋር አገናኛት መምህር የሚሉ ሰዎች ሊኖሩ ስለሚችሉ ቀድመው የነገሩኝ ሰዎች ካሉ ለእነሱ ነው ማገናኘሽ። አሁን የሚነግረኝን ሰው ደግሞ ለሌላ ሴት ነው ማገናኘው ማለት ነው። የምን ገንዘብ የለኝም። አይ አይደለም፣ ሰው የሚያወራበት መንገድ አለ የራሱ የሆነ ብቻ ታዩ። እዚህ ውስጥ አሁን አላወራውም። ወንዶች ኪሳቸው ነው ቆንጆ እየተባለ ወንዶች መልኩ ቆንጆ ባይሆንም እንደ ድሮ አይደለም ይባላል። ኪሱ ቆንጆ ከሆነ ችግር የለውም አይደል? እኔ አሁን የሚገርምህ መምህር አቋረጥኩት እንጂ እኔ ኪሳ ላይ በጣም የሚገርመኝ አንዳንድ ጊዜ መወድለት በራሴ አንደኛ ሰው ለሰው ክፉ አላስብም። እንደዚህ አደርጋለሁ እንደዚህ ምናምን አልልም እና ኪስም አላይም። በጣም ነው ደስ የሚለኝ። እኔ የነበረ አሁን ፍቅረኛ ባዶ ነው ነው የነበረ። ይሰራል፣ ይጠጣዋል፣ ይጨፍርበታል። እኔ ግን በጣም በትዕግስት ጠብቄዋለሁ። ያንን ሰው ፍቅሩን የጠፋብኝ በምን መሰለህ የጠፋ እኔ ሮማንቲክ ፊልም ምናምን ስለማይ እሱ ማለት እንዲያዝናናኝ ስፈልግ ሲጠራኝ ጓደኞች በጣም ይወዳል። ከጓደኞች ጋር ሆነን የሚጠራኝ ጊዜ አይሰጠኝም። እኔ ይሄን አልብሰ ይሄን አድርግልኝ ብዬ አላውቅም። ማለት ሁሉ ሙሉ ነኝ። በእናቴ ሁሉ ነገር ሙሉ ስለሆንኩ ምንም አድርግልኝ ብዬ አላውቅም። የማልወዳት ነገር ደግሞ ለወንድ ብር መስጠት የሚባል ነገር በህይወቴ አልወዳትም። አንድ ነገር ሰጥቼው አላውቅም። አንድ ስጦታም አልወድም ለወንድ መስጠት። እኔ ደግሞ ችግሬ ምንም አልሰጠውም። እሱ ከሰጠኝ ሰጠኝ፣ ካልሰጠኝ ደግሞ የሚጎድለው ነገር እነግረዋለሁ። ችግር የለውም በቃ አስተካክላለሁ ይላኛል። በዛው ምሬት አለኝ። ነገሮች ሳያቸው ምናምን አንድ ቀን ሂጄ ነገርኩት። ምንም አልሆንኩም። ለሱ መርሳት ደግሞ በ3 ቀን የረሳሁት። በጣም ማለት ብዙ አጠነቅቀው ነበር። በጣም ነው ማስጠነቅቀው። ለምንድነው ከጓደኞች ጋር ለምንድነው ጓደኞች የምትመጣው? ሁሉ ጊዜ በጠራኝ ጓደኞች እኔ መጠጥ አልጠጣም። እጨፍራለሁ እንጂ ጭፈራን የምወደው መጠጥ አልጠጣም። እኔ እሱ እነሱ መጠጥ እኔ ውሃ ይዤ ለቆጭ ምላ ብር ስጭኝ ይልሻል አይለኝም። ጤባራም ነው ብያለሁ። ብርማ ስጪ አይለኝም። ምንም ነገር አለ አይደል? በባዶ ሆኖ እኔ እኮ እንደዚህ ነኝ የሚል ሰው ነው። ሁለት አይነት ገንዘብ የሚያሳጣ የፍቅረኛ መንፈስ አለ። አንደኛ እሱ ስጭኝ የሚልሽ ከሆነ የቡዳ መንፈሱ አንቺ ጋር መጥቶ ሰላቢ ይሆንብሻል።
እንደገና ደግሞ ብለኝ በህይወቱ ብለኝ አያውቅም። አንድ ነገርም ሰጥቼው አላውቅም። እኔ ቆይ ልንገርሽ፣ ያው ሁለት አይነት ገንዘብ የሚያሳጣ የፍቅረኛ መንፈስ አለ። አንደኛው ያልኩሽ ነው። ሁለተኛ ደግሞ እሱ እንዳልሽው ጤባራ ወይ ትዕቢተኛና አለኝ ብሎ የሚያስብ ከሆነ ሁልጊዜ ለአንቺ ብር በመስጠት እንደሌለሽ እንድታስቢ በማድረግ ተጽዕኖ እየፈጠረ ባዶሽ እንድትቀር የእሱ ልጅ ብቻ እንድትናፍቂ አድርጎ በራስሽ እንዳታድጊ የማድረግ ኃይል ያለው መንፈስ አለና ምናልባት ተጽዕኖ ፈጥሮብኛል ብለሽ የምታስቢው የትኛው ነው? ዝሙቱ ላይ ነው? ገንዘብ ላይ ነው? ወይስ ምንድን ነው? የትኛው ላይ ነው አብረሽ እንድትቆይ ያደረገሽ? እሱ ጋር ሴት አያያዝ አያውቅበት። እኔ አሁን ምን ችግር አለኝ መሰለህ? እኔ አንዳንድ ጊዜ ከቤተሰቤ ጋር ያለ ጸባይና ውጭ ላይ ያለ ይለያያል። አባባሌ አሁን እኔ በቤተሰቤ ሀያል ነኝ፣ ትዕግስት የለኝም። በዛ ነው የምታወቀው። ለሱ ግን በጣም ትዕግስት ነው የነበረኝ። ለሰው ለማንም ሰው አሁን ስቀርብ በውጭ ላይ ትዕግስት አለኝ። ጓደኞች እንደፈለጉ ነው የሚጫወትብኝ፣ እንደ ፋራ ነው የሚያስበኝ። እኔ ቤቴ ላይ ነው ጸባይ የማወጣው፣ በውጭ ላይ አላሳይም። እንደፈለኩ አልሆንም። በውጭ ላይ ዝም ብዬ ለራሴ ብቻ ነፃነቴ ነው ማውጀው እንጂ የሆነ ነገር ለሰው አሁን ለሱ ከሱ ጋር አለመቆየት ይችል ነበር በኃይለኛነቴ ማለት ነው። ግን ተቋቋምኩት። በቃ አለ አይደል? አንዳንድ ጊዜ ምን እላለሁ በልጅነቴ እኔ ለካ ማለት እንደዚህ አገራችን ላይ አሁን በቤተሰብ ሲጋቡ ሁሉ ጊዜ በቁርባን በተክሊል ስለሚጋቡ እንደዚህ ነው የምጋባው። እኔ ከአንድ ጓደኞቼ ፍቅረኛ ምናምን ሲይዙ ምናምን አያለው። በዛው ሰዓት አልተሸነፍኩም ነበር የዝሙት መንፈስ። ከዛ ምን እላለሁ እኔ እኮ በጣም ተኛ የነበርኩት እኔ በቁርባን በተክሊል ነው ማገባ፣ እኔ እንደዚህ ነው የማድርገው፣ እኔ እንደዚህ ፍቅረኛ ከያዝኩም አንድ ነኝ እል ነበር። ያንን ትዕግስት ያደረገልኝ 3 አመት ነው አብረን የቆየ ነው። 3 አመት ትዕግስተኛ ሁኜ ነው የቆየሁት። አንድ ቀን ጩሄበት አላውቅም። አንድ ቀን ሰድቤው አላውቅም። በስነ ስርዓት ነው የማዋራው። ስንለያይም በስነ ስርዓት ተለያይተን አሁን ከወክሸት ምሬ ስመልስ ሰላምታ አለን። በቃ ሰላም ከዛ አወራን። እኔ ቆርቤ መጥቻለሁ እንደዚህ ብኛለሁ። በቃ ተለያየን አይደል? አንተ ኑሮህን አድርግ እኔ ኑሮዬን ላድርግ ብዬው አሁን እሱ አግብተዋል። አግብቶ አሁን ልጅ ግን እምቢ ብሎታል። ሾተል የሆነ ሚስቱ 3 ጊዜ ሾተል የሆነ የሱ ነው። የቡዳ ቤተሰብ ዘሮች ከሆኑ በተለይ መንፈሱ በደንብ ያረፈባቸው ከሆኑ ሌላ እንዲያገቡ አይፈልግም። እርስ በርስ በዝምድና እንዲጋቡ ነው የሚፈልገው። እና ሌላ ሴት ሲያገቡ አሁን አንድ ማቃት ልጅ ነበረች እንደዚሁ እንዳንቺ ሌላ ከቤተሰቦቿ ውጭ ሌላ ወንድ ስታገባ አጨናገፈባት በተደጋጋሚ ወደ 4-5 ጊዜና ምንድነው ስላት ምናልባት መምህር ካስተማርከው አንፃር እንደዚህ ሊሆን ይችላል አለችኝ። እንደዛማ ከሆነ ታዲያ የዛሬው ጾም ጸሎት ስግደትሽ መስራት ነበረበት። እሱ የፈለገ እንደዚህ አይነት ሰው ቢሆን አንቺ ጋር መጥቶ ግን ልጁን ሊያጨናግፍ አይገባም ስላት ተፍታብኝ ሄደች። መንፈሱ ነው ለካ ተያዘ፣ ተነቃበት ማለት ነው። ሮጣ ስትገባ መኪና በልቷት ነበር ጥቂት እና አንዳንዴ ልክ ሲነቃበት መንፈሱ ይደነብር ይሆናል እንጂ ያ አድፍጦ ልጅ ሲበላ ልጆችን ሲያስወርድ የነበረው መንፈስ ግብሩን ነበር በዛ ውስጥ ማን ሂዳ ለሌላ ሴት ጋር ማን እንደዚህ ሆነ አለ እና ልጅቷ እየጾመች እየጸለየች ትምህርታችን እያዳመጠች ልጅ የሚወርድባት ከሆነ ገና በእምነቷ ጠንካራ አልነበረችም ማለት ነው የሚል ነውና ለካ ፍርሃት ይዟት ነው የምትሰግደው። ፈርታ ካሁን የነዚህ ቤተሰቦች ሰው ነው ብላ አስባ ግን ለምን ታዲያ ተቀረብሽው ስላት ወድጄው አፍቅሬው አለችኝ። እንድትወደው እንድታፈቅረው ያደረጋትም ያያት የመጀመሪያ የዝሙት መንፈስ ነበረ። ልጁ የዝሙት መንፈስ ነበረበት። የዝሙት መንፈስ ደግሞ የቡዳ መንፈስ ሆኖባታል። ስለዚህ ሄደን ምን ከፍለው ዋጋ ከምን አንፃር ነው ልጁን ወድጄው የገባሁት? ምኑን ወድጄው ነው የገባሁት? አፍቅሬው ነው ወይ? ያፈቀርኩትስ በየትኛው መንገድ በመንፈስ በዝሙት መንፈስ ነው ወይስ እንደው በትክክል በሰባዊነት ባለበት ነው የሚለውን ቼክ አድርጎ ማየት ያስፈልጋል። አሁን እሱ ሚስቱ ሄዶ አግብቶ ከዛ ሲሞክር ልጅ እምቢ ካለውና ሾተል የሚያጨናግፍባት ከሆነ ያቺ ሴት ምናልባትም እሷም ችግር ይኖርባታል፣ ግን ከእሱ የመጣ ነው የሚሆነው። ከአንቺ የለየው መንፈስ እሷም ጋር ደግሞ ሄዶ የሚለየው በምንድን ነው? በልጅ ምክንያት ነው። እንደዚህ ብዙ ይንከራተተዋሉ። ልጅ በመውለድ ምክንያት 6-7 የሚያገቡ ሰዎች አሉ። ይወልዳሉ፣ ይሞትባቸዋል፣ ትጸንሳለች፣ ይወርድባቸዋል። ከወለዱ በኋላ ቢያድግ እንኳን ልጁ መልሶ አባቱን የሚገል ነው የሚሆነው።
ለምን መንፈሱ ይቆጣል? ለምን ከኛ ዘር ወጣ? ለምን ከኛ ቤተሰብ ወጣ? ማን ከሷ ወለደ አለ እያለ የቤተሰቦቹ የእርግማንና የሟርት መንፈስ ያው የቡዳው መንፈስ ማለት ነው መልሶ ልጁን ያጠቃባቸዋል። ሕፃኑን ሲጫወት ድክ ድክ እያለ ሲጫወት ለጊዜው ደስ ሊል ይችላል። ይሄ ልጅ አድጎ ግን አረመኔ ነው የሚሆነው፣ ክፉ ነው የሚሆነው። ማንኛውም ልጅ በልጅነቱ ደስ ይላል፣ ግን ተበልቶ ስለሚያድግ ካደገ በኋላ የአባቱ ወይ የእናቱ ጠላት ሆኖ ነው የሚያድገው ማለት ነው። ይሄ ከባድ ነው። በዚህ አጋጣሚ ቤተሰቦች እህታችን ጋራ በጣም ረጅም ወደ 2 ሰዓት ያክል 1 ሰዓት ከ50 ደቂቃ ያክል ነው የቆየ ነው። ሰዓቱም እያለቀ ነው። 10 ደቂቃ ያክል ሐሳቦችን እንደው በ5 ደቂቃ ያክል 5 ደቂቃ ልስጥሽና ጠቅለል አድርጊና እንለያይ። በቃ የህይወቴ ነገር እንደዚህ ነው። ግን አሁን ደግሞ የምጠይቀው ደግሞ የቤተሰቦቼ በቃ ለራሳቸው ይወቀው ብያለሁ። ማለት ማገዙን አግዛቸዋለሁ፣ ግን ለራሴ አሁን እየደከምኩ ሄድኩ። ምን መሰለ ጸሎት ምጸልየው የነበርኩት እያቋረጥኩት ሄድኩ። ከዛ ደግሞ አሁን የማህበሩ ጸሎት ላይ ደግሞ ስቆም ደግሞ እንቅልፍ ያዳፍሰኛል። እኔ እንቅልፈኝ ይቻላል አላውቅም፣ ምንም አይመስለኝም የነበረ ቆሜ ማድር ልጅ የነበርኩት አሁን ምን ሆንኩ? መሀል ላይ ጸሎት ሲደረግ እተኛለሁ እዛው። ከዛ እያዳፋኝ ነው። ከዛ ደግሞ ምን ሆንኩ? ጥያቄ ብዙ ስለምጠይቅ ተበላሸብኝ። በቃ ሁሉም ነገር የሆነ መብርሃንም የራቀችኝ የመሰለኝ። ከዛ አንድ ደግሞ ነገር ልንገርህ፣ መጨረሻ የተበላሸብኝ ደግሞ ነገር አለ። እንደገና ወደዚህ ስመጣ ባታ ለማርያም የምትባል ቤተክርስቲያን አለችና እዛ ሄጄ ተደፍቼ በጣም ጠየቅኳት። እናቴ መብርሃን መሄድ ፓስፖርት ምናምን ጀምሬያለሁ፣ መሄድ ከሆነ ልሄድ፣ ካልሆነ ትዳር ስጭኝ እና ቤተሰቦቼ የማግዝበት ሰርቼም ለነሱ የማግዝበት እናቴ የማመጣበት ከሆነ ብያት ስነሳ 10 ሜትር የሚሆን የሚርቅ ትልቅ አባት በጣም ልብሳቸው የተቀዳደደ ከገዳም የመጡት ቆብ ያደረጉ ሞሎክሴ ዳዊት እየደገሙ ነበር። ነይ ልጄ ብለው ጠሩኝ። ሄድኩ። ሲሄድ ምን አሉኝ? ምን ሆነሽ ነው ልጄ አሉኝ። ምንም እየጸለዩ ነበር አልኳቸው። አይ ጸሎቴ ላይ እኮ መብርሃን መጥታ አናገረችኝ፣ ያቺ ልጅ ጥራትና እንደዚህ በላት ተባልኩ አሉኝ። ከዛ እሺ ሰምተኝና 10 ሜትር ብያለሁ። በጣም ትልቅ ነው ቤቱ ቤተክርስቲያኑ። ከዛ ምን አሉኝ? አንቺ እንደዚህ የሚባል አገር አለ፣ አገር አቋርጬ ሄጄ ማለት ነው ገዳም አለ፣ እዛ ሄደሽ ሰዋኤ ግቢ፣ ያንቺ ሰጥሻለሁ፣ ያንቺ የሆነ ሰው አለ ሰጥሻለሁ፣ እንጀራሽን ሰፊ ነው፣ እንደዚህ አለኝ፣ እንደዚህ ጨነቀኝ አትበይ፣ አትጨናነቂ፣ ሰዋኤ ግቢ፣ በሰዋኤ ነው የምገልጽልሽ፣ ደግሞ አታልቅሽብኝ፣ እንዳለሽበት ግን አቋምሽን ጠብቂ አደራሽን ብለው ነገሩኝ። እንደዚህ ብለው ማለት ነው ብያቸው አለቀስኩ። ታለቅስ እንዴ እኔ አስፈራለሁ እንዴ አሉኝ። ከዛ አራት አስፈራው እኔ እንዴት ብሎ ብዬ በቃ ግራ ተጋባሁ በዛው ሰዓት። እሺ ብያቸው ሄድኩ ወደ ሀገሬ። ወደ ትክክል ነው ያንን ጸሎት የጸለይኩት ነገር እኮ ቤተሰቦቼ ማግዝበት ወይ ትዳር ስጪ ወይ ደግሞ ወደ ውጭ ሄጄ እናቴ እንዳግዛት እሷን አገሯ ትግባልኝ ብዬ ነው የጸለይኩት። በዛው በጣም አልቅሼ ነገርኳት። አታልቅሽብኝ፣ ያለሽበት አቋምሽን አታፍርሽ ያለችኝ፣ እንዳታፈርሽ ተጠንቀቂ ያለችኝ። ከዛ ደግሞ ያንን እንደዚህ ገዳም ይባላል ደግሞ ሄጂ። ከዛ እነሱ ምን አሉኝ? ለማንም ሰው እንዳትናገሪ አሉኝ። እንደዛ ሲሉኝ እኔ ስገባ እናቴ ነገርኳት። እናቴ ስትነግራት ዋሽተው ነው የሚሆኑ፣ ሰምተሽ ነው የሚሆኑ። መንፈሱ ወደ እሷ ሄዶ ተበላሸብኝ፣ አበላሸችብኝ እሷ። ከዛ ቀዳሜ የቀጠሩኝ ምን አረኩ? ቀዳሚ ስለቀጠሩሽ አጋጣሚ ሊያግቱሽ ምናምን እንዳይሆኑ በረሃ ስለሆነ የሚሄድበት ማለት ነው፣ ዋሽተው እንዳይሆኑ ሰኞ ሂጅ አለችኝ እሷ። እኔ እንደዛ ሲሄድ ለካ ቀዳሚ ሂጂ ያለችኝ መብርሃን ቀዳሚ የሚፈተንበት ቀን ስለሆነ ቀዳሚ ተፈተንኩ። ይህንን ትክክለኛ መሆን ልንገርህ ብዬ ነው። ያንን ሞሎክሴ ያሉኝ ትክክለኛ ነበር። እናቴ አባላሸችብኝ እንደዚህ ስትለኝ እሷ እኔ ደግሞ በቃ አሳመነችኝ አይደል? ተውኩት። ከዛ ምገዛው የምጠቀመው እንኳን የሱባኤ ሁሉ ነገር ሽምብራውን ምኑ እንደዚህ በቃሻል እንደዚህ ነው የምትገዢ፣ 3 ቀን ነው የምትገቢ፣ 4ኛው ቀን ወደ ሀገርሽ ትመለሻለሽ ነው ያሉኝ። ከዛ እንዳትፈሪ ግን ሰው እንድንልክልሽ ቀዳሜ ነኝ ነው የተባልኩት የነበርኩት። እኔ ግን ምን አደረኩት? ዝም ስል ቀዳሜ ደግሞ
ጠዋት መውጣበት የነበረ ጠዋት ወደ ጓደኞቼ ቤት ሄጄ ጭፈራ ቤት አደርን። እንዴት እንደሆነ ሄድኩ፣ ምንም አላውቅም። ሄጄ ከእሑድ ቀን ነው ሁሉም ነገር የገባኝ። እሑድ ጠዋት ለካ ይሄንን ከጓደኞቼ ታስቦብኝ ነበር። ታቀዱ ከዛ ይሄን ሲበላሽብኝ ነው የመጣሁት ወደዚህ መብራን። ከዛ በዚህ ርቃኛለች ብያምን በጣም ስለምፈራ ምን ጸሎት እንደምጸልይ ንገረኝ ልልህ ነው። በቃ ይሄንን የጨነቀኝ። አይ እግዚአብሔር ይጠብቅሻል። እኔ ስለነገርኩሽ ሳይሆን በእርግጥም እኛ አባት የተናገሩት እውነት ይሁን ውሸት ይሁን በከፊል አይተሸዋል። ከእግዚአብሔር ከሆነ ይቀጥላል። ግን ደግሞ የሰው ልብ ማወቂያ ሲስተም ውስጥ ገብተው ደግሞ ልብሽ የሚያስበው ነገር ያወቁበት መንገድ ካለ ደግሞ ይከሽፋል። ለምን ዛሬም እየሰገድሽ ዛሬም እየጸለይሽ ስለሆነ ምንም የሚፈጠር ነገር የለም። በእርግጥም እኔም ይሄን ከመናገርሽ በፊት እኔም እያወራሁሽ ነበር። እግዚአብሔር ያለው ያንቺ የሆነ ነገር አይቀርም። ዛሬም ቢሆን የሚቀጥለው 2 ዓመትም ቢሆን ብትመጪ ያንቺ ከሆነ ያንቺ ነው ብዬ ነግሬሻለሁ እኮ እኔ ላይ መሆና እየነገረችሽ አይደል እንዴ? ስለዚህ ይሄንን የተናገሩት ያንቺ ከሆነ አይቀርም፣ ግን ጠብቂኝ፣ አትዘኚ፣ ጠብቂኝ ተብለሻል። መጠበቅ ነው ካንቺ የሚጠበቀው። አንደኛ ጸሎት በማብዛት ወይም ደግሞ በጣም በማልቀስ ሳይሆን ከልብ በማልቀስ ነው። በጣም በየቀኑ በማልቀስ አለም ከልብ ካለቀሱ ባይገድም ይባላል። ውስጥሽ በደንብ ሊያዝን ይገባል። በቃ በኃጢአትሽ ምክንያት እንደገና ደግሞ ፍላጎትሽ ራሱ ምድራዊ ሳይሆን ሰማያዊ ሲሆን ምድራዊ ነገር ይስተካከል፣ ሌላ ሁሉ ይጨመርላችኋል። ይሄ ምድር ላይ የምታስቢ ሁሉ ጨማሪ ነው፣ እንደ ምርቃት ነው እንደ ምርቃት ነው። ስለዚህ ዋናውን ነገር አስቢ፣ ዋናው የእምነትሽን ጉዳይ አስቢ። ምናልባት ሰዓት ስለሄደ ነው እንጂ አንቺ ውስጥ ያለው መንፈስ ወዴት እንደወሰደሽ ምናልባት ወደ ሌላ ሃይማኖት ምናምን ወስዶሽ እንደነበር የመናፍቅ መዝሙር የመናፍቅ አዳራሽ ወስዶሽ እንደነበረ ምናምን አልነገርሽንም? ሙዚቃ እንኳን አልወድም፣ መጨፈር ብቻ ነው የምወደው። ሙዚቃ አዳምጬ አላውቅም፣ በማዳመጥ ያክል ማለት ነው። እንዲህ የተከፈተ ነው የሚጨፍረው እንጂ ፊልም ላይ ነኝ እኔ በትክክል። ስለዚህ አሁን ዛሬ ያለሽበት አቋምሽን ይኸውልሽ፣ ልክ እናትሽ እንደሆነችው እንዳትሆኚ ማድረግ ያለብሽ ምንድነው? በየቀኑ አዳዲስ ሀሳብ ሲመጣብሽ አትቀበዩ። ለምን ይሄ ረጅሙን እቅድሽን በአጭር ሊቀጭ የሚፈልግ አጫጭር ሀሳቦች ይመጣሉ። ረጅም ጊዜና አጭር ጊዜ የሚባሉ እቅዶች አሉ። በጣም ትልቅ ዓላማ ያለሽ ሰው ከሆንሽ ምን ያደርጋል? ትልቁን ዓላማ ለመገንደስ ብዙ ሀሳብ ያመጣብሻል። ሀሳብ ብዙ ምን ዘንባጣ ነው የሚባለው ብዙ ነገር ይባላልና በተቻለሽ መጠን በጣም ብዙ ሀሳቦችን ስታበዢ ከጸሎት ጋር ከሆነ ከሱባኤ ከመጠየቅ ጋር ከሆነ ሀሳቦቹ ያጋንንት ከሆኑ ይቀራሉ። ከእግዚአብሔር ከሆነ አንቺ ጋር ይቀራሉ። ከአንቺም ደግሞ የሚወገዱት ደግሞ ከእግዚአብሔር ካጋንንት ከሆነ ነው። እና ቁርጠኝነትን ይዘሽ አርፈሽ ትምህርት እያዳመጥሽ ያን ዓላማሽን ብቻ ማሳካት። ለምሳሌ የዛሬ ሳምንት የተጋቡት 3 ሰርግ ነው ያጋባሁት ብያቸዋለሁ። አንደኞቹ በጣም የሚገርምሽ ነገር በቃ በብዙ ድካም ነው የተጋቡት፣ በብዙ ድካም በብዙ ልፋት እና ሲፋቱ ሲለያዩ ሲቀራረቡ ሰው ሲመክራቸው አይ ብለው ደግሞ መልሰው ሲገናኙ ሱባኤ ሲይዙ በመሀል አጋንንት እየመጣ ማይሆን ነገር ሲነግራቸው ከዛ ደግሞ እንደዚህ ተብያለሁ የሚባለው ነገር መስማት አቁመው የሁለቱን ሀሳብ ብቻ መደማመጥ ሲጀምሩ ሁለቱም በየራሳቸው መቆረብ ሲጀምሩ በየግላቸው ማለት ነው በቃ አሁን መጋባት አለብን ብለው ወሰኑ። ከወሰኑ ከ3 ወር በኋላ ተጋቡ። አሁን ምንድነው ዋናው ትልቁ ነገር በመሀል የሚመጡ የሰዎች ምክርና የተለያዩ ሰዎች ሀሳብ ወይም ደግሞ በየጊዜው የምታስገቢያቸው ስርዋጾች በጣም ይጎዱሻል ማለት ነው። ብዙ ነገሮችን ያበላሹብሻል። ስለዚህ ከፕላንሽ ንቅንቅ እንዳትይ አገባለሁ በቃ እንደማገባ እርግጠኛ ነኝ ብለሽ አስበሽ ነው መምጣት ያለብሽ ብዬ አስባለሁ። በጣም ነው የምናመሰግነው ታችን ለ2 ሰዓት ያክል አብረን ቆይተናል በአየር ላይ። እንደዚህ ረጋ ብሎ የህይወት ታሪኩን የሚናገር ሰው ለሰውም ትምህርት ይሰጣል። ያው 1217 ሰው ነው አየር ላይ የነበረው። በጣም ብዙ ሰው ሊያውም ኳስ ምናምን በየዓለሙ ይታያል። ብዙ ማንቸስተር አርሴናል ምናምን ይታያል መሰለኝ። በዚህ ልክ ይሄን ያክል ላይቭ የሚከታተል ሰው ማግኘት በጣም ትልቅ ነገር ነውና የታችን በጣም እናመሰግናለን። ያሳለፍሽው ህይወት በጣም ከባድ ነው። እኔ ይሄ ነው ብዬ መናገር አልፈልግም። በመሃል እንዳላቋርጥሽ ጆሮ የሚስብ ነገር ነው። ዝም ብዬ ደግሞ እንዳላዳምጥ መብራራት የሚገባው ብዙ ነገር አለና እንደምንም እየታገልኩሽ ገብቼ ማብራራቸው ነገሮች ጠቃሚ ነገሮች ከሆኑ ተጠቀሙባቸው። ለብዙ ሰዎች ሼር አድርጉ።
እናመሰግናለን። ሰላም ሁኚታችን። እሺ ስልኬን ግን ያዘው። በውስጥ አወራሻለሁ በግል የምናወራቸውን ነገሮች። እሺ መምህር በጣም ነው የማመሰግነው። እውነት አንተን በማግኘቴ ደግሞ እኔ አባቴ ነው የምልህ። ንገርምህ ማርያምን በጣም ነው የማመሰግነው። አንተ ስላገኘው ነው ቤተሰቦቼን ችግራቸው የኔ ችግር እኔ ሰው የሆንኩት ከስንት ከጭፈራ ከምናምን ሆይ ከማለት አዲስ ነገር ከመልበስ ምናምን የወጣሁትና በጣም አመሰግናለሁ። እድሜህን ይርዘም። አሜን። መብርሃን ደግሞ ያሰብከው ትስጥህ። እኔ ደግሞ የምመኘው የሚገርምህ ወንድ ልጅ ትስጥህ ብዬ ነው የምመኘው ሁሉ ጊዜ። አሜን። አመሰግናለሁ። እግዚአብሔር አክብርልኝ ያርግልኝ እንዳትሻግልኝ። እግዚአብሔር እንግዲህ የገናን ጾም ወይም ጾመ ነቢያትን መልስ የምናገኝበት ያድርግልን። ኢየሱስ ክርስቶስ ተወልዷል፣ ግን ዳግም በልባችን ውስጥ በፍቅር ይወለድ። ፍቅሩ ከውስጣችን ይጥፋ። ዳግም ክርስቶስ እንደገና ይወለድ። እንደገና በልባችን ላይ በዚህ ምድር ላይ ተመላልሶ እንዳስተማረ በልባችን ላይ ይመላለስ። ቃሉን ሲያስተምር ይገስጻቸው ነበረ፣ እንደ ንጉሥ ይናገር ነበር እንደሚለው እኛንም እንደዛው ይናገረን። ወደዚህ ምድር ሲወርድ ሲወለድ ሊያድነን ሲመጣ ወዶን እንደሆነ ሁሉ ዛሬም ክርስቶስ ይውደደን።